ህብረት ስታደርጉ ለምሳሌ አዲስ አበባ ነበርን በቀደም ብላል እዛ ጋር እንደዚህ አይነት ሴሪሞኒ ልታደርጉ ትችላላችሁ ያ ነገር መጽሐፍ ቅዱሳዊ ነው የኔ መጽሐፍ ቅዱስ ነው ያንን የነገረኝ እናንተ ከየት አመጣችሁ ፈጠራችሁት ነው ተፈጥሮ ነው የፈጠረላችሁ ያንን እንዳትል አሁን ነው የተገለጠልኝ አይደለም ተፈጥሮ ነው እንዳትል ያ ተፈጥሮ እኔ ጋር አለ ምኑ ያ ተፈጥሮ ያንተ ተፈጥሮ እኔ ጋር አለ ለአንተ ተለየ የተፈጠረው ነገር ምንድነው ነው ምኑ ይሄ ምግብ እንድትበሉ ያደረጋችሁ ይሄ እኮ ይኸውልህ አሁን እኮ ነገርኩ አሁን አንተ የምትጠይቀኝ ለምን ኃይል ያለው ምግብ ውስጥ ነው ብለህ ስትናገር ስለሰማው ነው ምግብ አለ አሁንም ስማኝ ልንገርህ ይሄን ነገር አሁን አንተ እግዚአብሔር ያው እንደሆነ ስለማታምን ነው ያው ነው እኮ በእኔ ይናገራል በእኔ አለ የሚቆርሰው እሱ ነው አይ እኔ ያው እግዚአብሔርማ ያው እንደሆነ አታምንም በጭራሽ አታምንም እንዴ አትለጥፍብኛ እርግጠኛ ነህ እንዴ ነው ማላም ነው አሁን ይኸውልህ ካመንክ አሁን በቃ እሺ ፌዞ ነበር አንተም እኮ ሌሎቹን ወንካ መልሰ ለምን መሰለኝ ያልኩህ ወደዚህ እንድትመጣልኝ ነው ካመንክ እኔ ወደዚህ ሐሳብ እንድትመጣልኝ ነው ካመንክ ይሄን የሚሰራብኝ አሁን የሚሰራ አሁን የሚገለጥ ዝጊር አለ በእኛ እኮ ከውቀት የጀመረ ነው ከየት የመጣ አይደለም አሁን የሚገለጥ አልኩ እኮ እንዴ ያሰማኝም እንዴ በየሳምንቱ ይገለጥላል በየሳምንቱ ይሄ አሁን ማውራው እሱ ነው ይሄ ማውራው ዓለም እኮ እሱ ነው አንተ በኢየሱስም ብዬ በአብ ወልድ መንፈስ ቅዱስ ወይ ደግሞ ቢስሚላህ ብዬ ልጀምር አንተ የምትለው ዓለምና አንተ የምትለው ዝጌር ቦክስ የለም እሱ እኔ አሁን ማውራው እሱ ነው ከየት ምንድነው ስሙ እሺ ምኑ አሁን የምትለው ህይወት እስትንፋስን ምንድነው ስም አለው ምን ለምን የለውም እንዴት ፍቃድ የላችሁ እናንተ ይሄን ስታደርጉ ፍቃድ የላችሁ ከሃይማኖት አገር ውስጥ ፍቃድ ይሰጣል ለምሳሌ ተለያየ ማለት እኛ እኮ ምን ገናይ ሰዎች እኮ ወንድሞች ነው ቤት ውስጥ ለመገናኘት ነው ፍቃድ ያለ ምን አይነት ፍቃድ ነው ያለ አሁን ለምንወራው ለምንነጋገረው ምን አይነት ፍቃድ ነው ያለው ከጸለያችሁ የምን ጸሎት ነው አንጸልይም ለማኛ አይደለም ምን ሆነ ነው አንዱ ያቆሙ እሺ አጋንንት ካስወጣችሁ ምንድነው አጋንንት የሚወጣው አታስወጡም ይኸውልህ ጥያቄ ነው የሚጠይቀው አይደለም እያልክ አንተ ካላስወጣችሁ አታስወጡም ማጸለይ እንደሱ የሚባል መልስ የለማ እሺ ምንድነው አጋንንት አይወጣም የለም የሚወጣው ዙሪያ ነው ሲዞር የት ሄዳል ወጡ የነም ሄደው መንፈስ ቆኖ ቅዱስማ ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ይዞራል ባለቃ አው ጥቅስ ሲሆን ታምናለህ እኔ ስነግርህ አታምንም የትም አይሄድም እዚሁ ነው ያለው አይወጣም ከሱ በላይ የምትሆንበት ህይወት ነው የሚነገረ በቃ ስማኝ እኔ የተነገረ ነገር ፌክ ነው ውሸት ነው ስማኝ እኔ ያለው አይደል ወንድም አለው እኮ ፍለፊት አሁን ቆይ ስማኝ ስንጨርስ እኮ አብረን መሄድ እንችላለን ይሄ ነው እኔ እኮ እየዋሸሁ አይደለም እንዴ አሉባልታውን ተውና ወሬውን ተውና እኔ ያውኝ ነው ያወራል ወንድም እኮ ነው በቅንነት ስለዚህ ጉዳዩ የሚወጣ የሚገባም አይደለም አይደንቲቲን ስታውቅ ያያለ አይሰራም ብርሃን የሆነ ሐሳብ አንተ ሲገለጭ ለማንተ ላይ ሰለጥንም ነው አጋንንት ግን ማስወጣት አስጮሆ ወይ ደግሞ ቀርጸ ወደዛ ሂድ ወደ ሲኦል ግባ የሚባል ቋንቋ አለ አንተ የምታውቀው እሱ አይደለም ነው አሁን ይሄን ደግሞ እኛ ስትኖር ነው የምታውቀው ያንተ እንዴት ነው እሺ ይሄው ያወራው ያንተ እንዴት ነው ያንተ አጋንንት የኔ እኮ የኔ ያረ የኔነት አይደለም ስፒሪት መንፈስ ዓለም ይውል ብራንስ በቃ እናንተ አንዳነ ስላልሆንን እኔ ማምነው እምነት አንተ ያልኩ ነው ማውራኔ አንተ መብት ነው ስለዚህ ያንተ አጋንንት ማስወጣት ምን አይነት ነው በቃ አጋንንት ማስወጣት የሚባል የለም እውነትን ስታውቅ አርነት ትወጣል አርነት ስትወጣ እያለ የምትለው አጋንንት እያለ ወይ ሽንገላ አንተ ላይ ሰራም ነው ባጭር ቃል በቃ ይሄንንም ደግሞ በቃላት ማስረዳት አልችልም እንዴ የምታደርገው ፊዚክስ አይቻልም እየተለማመድከው ያደረከው የምን ሂሳብ ነው እንደዚህ ብርጭቆን ስኬላ ሳይህ መንፈስ ዓለም ይታያል ሲገለጥ አሁን የያዘው ሰውዬ ጋር ሳወራ በዚህ ያለው ብርሃን ሲመጣ ያን ነገር ሰውየው ማንነቱን ሲያቅ የሚሆነው ሰውየው እኮ ነው ነፃነቱን ምን የሚያውቀው እንጂ ላብራራልን ነው መንፈስ ዓለምን ይሄ እኮ በራሱ ምን እንደሆነ አስብሲ እነዛም ሰዎች መታወሩልህ ቆይ ስማኝ በደምሳ ያወሩልህ ወሬ ነው እኔም አሁን እንኳን ማውራልህ ወሬ ነው መንፈስ ዓለም ወሬ አይደለም ንግግር አይደለም መንፈሱ ሲይዘኝ አሁን ለምሳሌ ክፉ መንፈስ ያዘኝ ክፉ መንፈስ ያዘኝ ብዬ ባወራልህ በወሬ አይገለጥም አካሌ ላይ ነው የሚሰራው ብራዘር ህመምም ጭንቀትም ፍርሃትም እዚህ ላይ ነው የሚሰራው ይሄን ስፒሪት ማብራራት አይቻልም መጽሐፍ ቅዱስ ላይ ቁርአን ላይ መጽሐፍ አይችልም መንፈስ አይጻፍም ስለዚህ ሲቆረስ ሲበላ በሚበላ ሰዓት ለሰውየው ለሌ የሚሰራው ስራ እኩል ይሰራል እንጂ መብሎ ካልኩሌሽን አርገው ቫይታሚን ኤ ያለው ዲ ያለው ለኩላሊት ለጨጓራ የሚባል የለም ይሄ ጥቁር ድንጋይ ሐሳብ እኮ ነው ስለዚህ በማን ስም ነው ያን ነገር የምታደርጉት የመስም መብል እኮ ነው ልጆች ነን እኛ ውስጥ ነው ያለው አባታችን እኮ ያዳምጣ አባታችን እኛ ውስጥ ነው እኛም በአባታችን ነን በፍጥረት ውስጥ ስንበላ ስንጠጣ ያ ምግብ አለ እንበላለን እንጠጣለን እኮ ያ ምግብ ከሌላ ቀን ከምትበሉት ምግብ ምን የተለየ ምግብ አለው ምንድነው የተለየው ምግብነቱ የተለየው ምግብ ላብራራለ እና ሲዲ ያለው ብዬ እሺ ታዲያ ምንድነው ልዩነቱ ያ ሰውዬ ምሳ በልቶ ነው የሚመጣውና ታዲያ ህብረት ታደርጋላችሁ ኩኪስ ይበላል ኩኪስ እንደምትበሉ ዝም ብሎ ኩኪስ ነው ከጊዜ ማሳለፊያ እሺ ኩኪስ ነው ያን ኩኪስ እንድታብድ አስደግሞ ይሰጥ ሰውዬው አታብድም ይሰራል እኔ ላይ ይሰራም አትፍራይዞ ያብዳል አይደል እንደዚህ ይሰራል መንፈሱ እኛ ጋር ምናወራው እዛ ምግብ ላይ ለይተን ስንበላው ስንጠጣው ስም አይደንቲቲያችን ይገኛል ስለዚህ እዛ ምግብ ላይ የምትናገሩበት ነገር አለ
ምን ብለን እናገራለን? ምናወራው ሐሳብ አለ። ቆይ ልክ ነህ ላመጣለን ያንተን ሐሳብ እናወራለን። ስናወራ እኛም ሌላውም ዓለም የሆነውን ነገር እናወራለን። እሺ ይሄ መንግስት የሚገዛ ሐሳብ ያን ሐሳብ ስታወራ ያ ማንነት ካለ ስትበላው ማኒፌስት ያደርጋል። ሐሳብ ስጋ ይፈልጋል ሐሳብ በቃ ባጭር ቃል ከገባ አሁን እንኳን የምናወራው ለማውራት እኔ እናንተ ስጋን አስፈልጓል። ይሄን ስጋ ደግሞ ያመጣው ቲማቲም ድንች ነው፣ ምግብ ነው። አንተን ወደ ሰውነት ቀይሮ በእትብት በኩል ወደዚህ ያመጣህ የሚበላ የሚጠጣ ነው፣ ምግብ ነው የቀየረ። ይሄም አካል ለመኖር ምግብ ያስፈልገዋል። ይሄንኛው ማንነት ይሄ ነው። ግን የምነግርህ እነሱ እንደነገሩ እንዳወሩልህ እንደቀባጠሩት ለእንትን ይሰራል ለእንትን አይሆንም የጌታ ነው ያየለ ነው የሚባል አይደለም ነው። በቃ እነሱ በሚሉት ሃይማኖት እኮ ምንድነው የምትሉት? እዛ ላይ ምግቡ ላይ ምንድነው የሚነገርበት? ስትገኝ ነው መስማት የምችለው። ምን እንደይባል አላውቅም። እኔም አላውቅም ብለውን እነሱ የሚገኙት ሰዎች የሚሉትን አላውቅም። ግን አንድ ነገር ማምንልህ የእውነት ነገር ይነገራል። የእውነት ነገር ሲነገር የእውነት እንጀራ፣ የእውነት መጠጥ፣ የእውነት ማንነት ይሆናል ማለት ነው። ከዚህ ከውሸተኛው ከክፉ ሰውን ከሚያሳብደው ሰውን ከሚገለው ሐሳብ ውጪ ማለት ነው። በተረፈ ከዛ ውጪ ይሄ ነገር ሪሊጂን ነው። ሃይማኖት ምንድን ነው? እግዚአብሔር የለም እኮ እግዚአብሔር አለ ከሚባለው በላይ ሃይማኖት እኮ ነው። እግዚአብሔር የለም ብለህ ሰማይም ምድርም የለም ብለህ መጮህ፣ አዳምጠኝ፣ መጮህ ከሃይማኖት በላይ እኮ ነው። ስለዚህ ይሄንኛውን ጉዳይ ላብራራልህ አልችልም፣ ሊብራራም አይችልም። ስትበላ ላይ የሚሰራ ይሄማ መልስ ማጣት ነው የሚሆነው። የምንም ስትበላው ጭንቅላት ላይ 7 ያበቅላል፣ ጆሮ ላይ ከኋላ ያወጣል። ምን ሊጨምርልኝ ነው ታዲያ የምበላው? ምንም አይጨምርም። ያለው ነገር ነው የሚገለጠው። አዳምጠኝ። አሁን ምግብ ስትበላ አንተ ስትጠጣ ሌላ አፍንጫ ሌላ ጆሮ ይፈጥርልሃል? አይፈጥርም። በአካሉም በህይወት አያስቀጥልም? ያስቀጥላል። በቃ ይሄንኛው ስፒሪቹዋል የሆነውን መንፈስ የሆነውን ዓለም ለሁሉም አንድ የሆነውን ዓለምና ማንነት የሚያስቀጥል ያንተ እናንተ የምትበሉት ምግብ ስጋን አይደለም የሚያስቀጥለው መንፈስን ነው የሚያስቀጥለው እያልከኝ። ሪሊ የሆነውን ዓለም ስለዚህ ሪሊ የሆነውን ዓለም በምግብ እሱኛው ሪሊጂየን አይደለም። አሁን ይሄ ሳይንስንም ቦድሶ የሚጥል ነው፣ ሃይማኖትን የሚጥል ነው። ማንንም አፍ ማዘጋት የሚችል ዓለም ነው ያለው። ይሄ ዓለም ከሃይማኖትም ከሳይንስም ከፍልስፍናም ሀገር ብሎ ከተመሰረተው በላይ ይሄን ገዝቶ የሚኖር ሐሳብ ነው። ይሄ ግን እነዚህ ልምምዶች መጽሐፍ ቅዱስ ናቸው። የት መጽሐፍ ያንተ መጽሐፍ ቅዱስ ጌታ አራት ነው የሚለው። አንተ መጽሐፍ ቅዱስ እኮ ለተስካር ነው የሚለው። ይሄን ስትበላ ስትጠጣ ተብሎ እኮ ሙት ዓመት እኮ ታከብራለህ። ስለዚህ ኮንሲኩዌንሱን አይደለም እኔ እየጠየኩኝ ያለው፣ ይሄ ውጤቱን አይደለም እየጠየኩ ያለው። ልምምዱ ግን መጽሐፍ ቅዱስ አይደለም በጭራሽ። መጽሐፍ ቅዱስ አይነዋ በጭራሽ። መጽሐፍ ቅዱስ ሲጀመር ቋንቋ እኮ መጽሐፍ ቅዱስ ማዕድ ቅዱስም ቢሆን አዳምጠኝ፣ አንተ መንፈስ ስለማታምን ነው። መጽሐፍ ቅዱስም ቢሆን መንፈስ ለምሳሌ ጳውሎስ ብለህ ብትል መንፈስ ወረደብኝ፣ ይሄ በጌታ ቀን አልነበረም ያ ራቱ ሲበላ ከጌታዬ በመንፈስ ተቀበልኩት አለ። እሱን ያገኘው መንፈስ አግኝቶናል ነው። ጆሮ ከሰማ ሌላውም ከሰማ እኮ ለምትፈልገው ነገር ቆይ አዳምጠኝ። እሱ ከሐሳብ ያትውጣ ከፍሬም አትውጣብኝ። አሁን የምጠይቅ ሌላ አንተ የምትሄድበት ቦታ ላይ ነው የሚሆን ያለው። መንፈስ እንድታምን የጠቆምኩ አሁንም ለአንተ ነው መጽሐፍ ተጠቅሰው ለምን ትም ለኔ በዳኔንም ግድ የለም። በቃ ጥያቄ ያለብህ አንተ አልፈልግም። ስቶፕ። እኔ መውጣት አልፈልግም። የት አሁን ካለሁበት የት ማለት የት ይውጣ? አሁን ካለሁበት እኔ ለጠየቁ ጥያቄ ደግሞ በቀጥታ እናንተ ከሃይማኖት ጋር የተያያዘ ስርዓት ከሆነ አንተ ይሄን ሃይማኖት የሚባለው ተነግሮ ነው። ስማኝ፣ መንፈስ ሃይማኖት የለውም፣ ክፉም መልካምም ሃይማኖት ይሄ እንዴት አይምሮ አይሰራም? ቅድም ከቦክስ ወጥቻለሁ፣ ሐሳብ ገብቻለሁ፣ የሆነ ቦታ አላወራኝም እንዴ? እስቲ ወደዛ ዓለም ግባ። ከዱግማ ይኸውልህ፣ ዱክማን ከሆኑ ሰዎች ከሰጡ ሐሳብ ውጣ። እስቲ ለምን ወጣለሁ? ለምን በቃ እነሱ ኮና አይደለም የህዝብን ሐሳብ የህዝብን ጥያቄ የምን ጥያቄ ህዝብ ነው አይደለም። ታዲያ የምርቃና ጥያቄ ነው። ስማኝ ነው አዳምጠኝ። ውጣና መንፈስ ዓለም ሃይማኖት የለውም፣ ባህል የለውም፣ ቋንቋ የለውም፣ ምን የለውም። ክፉ መንፈስ ሴጣን በለው ምን በለው መንፈስ ማንንም ይገዛል። የአገር መሪውንም እታች ያለውንም ማንንም መንፈስ ይገዛል። ቦርደር የለውም። ይሄን እንኳን ተቀበል። እውነተኛውም ሲመጣ ሲያገኝህ እዚህ መጽሐፍ ውስጥ አይጻፍም፣ አይነበብም። መንፈስ ዓለም አይታተምም፣ አይጻፍም። ወረቀት አይደለም፣ ጉዝ አይደለም። የሰማይና ምድር የፈጠረ በፍጥረቱ ግልጥ ሆኖ ይኖራል ነው እኮ። አሁን በቃ ይሄንኛው ሐሳብ ነው እኛ ጋር ያለው። ይኸውልህ ታሪኩ፣ አንተ ያልተረዳኸውና እኔ እየጠየቅኩ ያለው ጥያቄ ከሐሳቤ ነው የምትወጣብኝ። እየወጣብኝ ያለው ደግሞ እኔ ከጥያቄ ማለት ነው። የኔ ጥያቄ አዲስ የጀመራችሁት ነገር አይደለም፣ ሌሎች ሲያደርጉት የኖሩት ነገር። ማን አዲስ አለ ታዲያ? አንተ ምንድነው አዲስ ያደረከው? ታዲያ ምን አዲስ አለ እኮ? ይሄው አንተና እኔ አንድ ነን ብዬ ምን አዲስ እኮ ድንቁርና እኮ ነው፣ ያለ መስማት ውጤት እኮ ነው። አንተ ሶፎንያስ ታሪኩ አይደለም ሁላችን አንድ ነን እያልኩ ጆሮ ስላልሰማ እኮ ነው። እስቲ ጆሮውን ክፈተው። ስለ ድርጊቱ ነው እየጠየቅኩ ያለው። የምኑ ድርጊት? ከእናንተም በፊት እንደዚሁ በሃይማኖት የተሰበሰቡ ሰዎች ያንን እርሾ የሌለበትን ቂጣ ይበላሉ አይደለም? እንጀራ ቆሎም ከሆነ እንበላለን እኛ።
አንተ አልገባህም። አንተ ከቆሎና ከእንጀራው አትነሳ። ሐሳባችን ነው እኛ አንድ የሆንበት ምስጢር ሐሳብ ለመግለጥ ነው ምግቡ። እንዴት ተመጣጣ ገለጠልን እኮ ያልከኛለህ እና ታዲያ የሚመጣ ነው እንዴ? ታዲያ መንፈስ ከየት መጣ? ከየት ጀመረ? አይ አሁን መንፈስ የሚመጣ ነው አሁን ነው እኔ ላይ ነው የጀመረው። አሁን እያወራ ያለው ማን ነው? ያንተ ክርስትና ሃይማኖት በጴንጤ ጆባ ነው እንደሚያወራ? የተኮረጀ ነው። ምኑ? ይሄ አሁን እናንተ የምትበሉት ነገር የተኮረጀ ነው። ምኑ ነው የተኮረጀው? ሌሎች ልክ እንደናንተ ሌሎች ሃይማኖት ውስጥ ያሉ ሰዎች ለህይወት ለምዳንም ለምንም ብለው ያደርጉታል። እናንተ የምታደርጉበት ሌላ ሊሆን ይችላል። አይመለከተኝም እኮ ታዲያ ይሄንኛው ያድርጉ። መብታቸው መልኩን ቀይራችሁ ነው። አሁን አዳምጠኝ። በጣም አደገኛ ነህ። ተልኮን በጣም ነው የምትፈጽመው። ግን ከማጋ እንደምታወራ አታውቅም እንጂ ልንገርህ፣ የወደቀ የሞተ ሐሳብ ነው። ያቀጥቀጠን ረግጥ ከእግራችን በታች ነው የምታወራው ሐሳብ። ስማው የግል የኔን ሐሳብ ወይ የሌሎች ሐሳብ ለምን ታደርገዋለህ? አረኩት ሚዲያ ነው። ሚዲያም ከሆነ ሐሳብን መግለጽ ነው መብቴ ነው። ይኸውልህ መብት ነው። አንተ ሚዲያ ከሆነ ለምን ነው እኔን ማን ይልከኛል? እሺ አዳምጠኝ። ይሄን ሐሳብ ቋቋዋለሁ። አይ እኔም ሐሳቡን አውቃለሁ። 15 ዓመት ሙሉ እኔም አውቃለሁ። አንድ ሰው ሲመጣ አንተ ቆም በሚዲያ ባልባልታ ነው የምታወራ። በአካል ሲመጣ ሰውየው የሚጠይቀው ጥያቄ እኮ ነው። ማንም ሰው ለምሳሌ ሲመጣ እኛ ጋር ሲመጣ ይሄ ነገር የሚበላው ምንድን ብሎ ይጠይቃል። ስለዚህ ነገም የሚመጡ ሰዎች አንተን ብለው የሚያገኙ ሰዎች ጥያቄያቸው ሊመለስ ይገባል። አዎ ሲጠይቁ ይሄ መብል ነው መጠጥ ነው። ይሄ እውነተኛ የሆንበት እኔም አንተም ዓለም አንድ የሆንበት ሚስጥር የሚገለጥበት መብል ነው። ይሄን ስትበላ ይሄን ስትጠጣ ከሃይማኖት ከባህል ከዘር ከቋንቋ ዱኩማን ከሆነ አስተሳሰብ ተወጣና ኪንግደም ሐሳብ ያገኛል። ካልበላም ሐሳብ አለብህ። ማኒፌስት አሁንም ግን ኦሮሞ፣ አማራ፣ ትግሬ ብለህ ትሰቃያለህ። ምንም አትሆንም። ከምግቡ ጋር ምን ያቀጣ? ለምን አታሰለጥኑኝም? አዳምጥ። ለምን አታሰለጥኑኝም? አዳምጠኝ። ስማ፣ የእናንተ ትምህርት በምግብ ለምን ይገለጣል? ብራቦ። በምግብ ነው ወደ ዓለም የገባው መንፈስ። ይኸውልህ ይሄን የሚጠይቅ ቆይ ስማ፣ መጽሐፍ ቅዱስ አይደል? አዳምጠኝ። መጽሐፍ ቅዱስ ታዲያ ማን ነው? ምንድን ነው መጽሐፍ ቅዱስ ለምን ጠቀስክ ነው እንደምትለኝ? ታዲያ ለምን ጠቀስክ አይደል? ጥያቄ ይሄ ነው እንዴት ይጋር? ይሄ እኮ የባሪያ አይምሮ ነው። ባርነትን ልቀቅ። እኔ ከምንም ላይ ይጠቀሳል። ልጅ ነኝ እኮ ኮምፒውተር ማውራለሁ። መጽሐፍ ልከለከለኝ ነው እንዴ? መጽሐፍ መጀመሪያ ለምን አልነገርከኝም? ታዲያ እሱን እኮ ነው የሚያደርገን። ታዲያ የምንጨቃጨቀው ታዲያ ምንድን ነው? ታዲያ መጀመሪያ ለምን አልነግረኝም? ታዲያ ተጨቃጨቅ ነው እኮ ከምንድን ነው እንዴ? ልጅ እኮ ይኸውልህ መጽሐፍንም ይጠቀማል፣ ዛፍንም ይጠቀማል። ግን ይኸውልህ ባሪያ አዳምጠኝ። አላልክም? መንፈሳዊ ዓለም በመጽሐፍም ምሳሌ ነው። ካልተጻፈ ከተጻፈ ለምን ታነባለህ? አዳምጠኝ። አይጻፍም። ስማ አዳምጠኝ። ፊደል ነው፣ ቋንቋዬ ነው። እኔ ነኝ የጻፍኩት፣ እኔ ነኝ ያተምኩት። መብቴ ነው። አማርኛውን ቋንቋ እኔ ነኝ የማወራው፣ እኔ ነኝ የማነበው፣ እኔ ነኝ ብርሃንና ሰላም ማተመው። ማነህ አንተ ቋንቋ እንዳትጠቀም ትለኝ? አይ አትችልም። እንዴት አልጠቀም ማልካ? ማን አለ? አልወጣ። እኔ እስካሁን አልገባኝም እኮ ቋንቋውን። ቋንቋዬ ምን ነገረው? ይቅርታ፣ ምግብ የምትመገቡት ይቅርታ፣ ምግብ መሬት ላይ ነው ያለው። ሰውዬ አዳምጠኝ፣ መሬት ላይ ነው ያለው። ጆሮ ይስማ። የሚበቅለው መሬት ላይ ነው። ድንች ያለው መሬት ላይ ነው። ጤፍ ያለው መሬት ላይ ነው። መጽሐፍ ውስጥ ምግብ የለም። ለምን እርሾ እንዳይገባበት ፈለጋችሁ? የምን እርሾ? ለምን ጨው አጨምርበትም? ለምን መርዝ አጨምርበትም? መርዝም ቢሆን የሚያደርገኝ ነገር አለ እንዴ? እኔ ሐሳቤን የማወራውን ነገር ለማድረግ እንጂ ውሃ ሆነ ምን ሆነ ምንድነው ችግሩ? እኮ ለምን በምግብ ይታተማል? ለምን ይታተማል? በምግብ ነው የሚሰራው። ያለ ምግብ ምንም የሚሆን ነገር የለም። ያለ ምግብ አሁን አውርታ ካልበላ ትሞታለህ። ያለ ምግብ ዛፍ በለው አህያ በለው ምን በለው ድንቁርናችን እኛ ሀገር ላይ በፊደል ይሰራል ነው። ስለዚህ እናንተ ሰዎች በድግምት ደግመው ሰዎች በምሪንዳሚውን በምግብ ላይ በሆነ ነገር ላይ አድርገው ድግምት ለሰዎች ሲያበሉ ሲያጠጡ እንደሚያብደው እናንተም በዛች ነገር እያበላችሁ ሰውን አስተካከልን በምትሉ መልኩ የምታስተካክሉት ምኑ ነው የሚስተካከለው? ሰውየው አይስተካከል ካለበት ነገር እንዲወጣ አይስተካከል። ምግብ ያስፈልገዋል አልከኝ። እንዲኖር በህይወት እንዲኖር በህይወት ለየትኛው መሳበልጭ መጣ አይደለ? ለየትኛው መሳበልጭ መጣ? አንተ እናንተ ብረት የምታረጉበት ጋር መሳበልጭ መጣ። አንድ ጥያቄን ተቀበለኝ። ምን እንዳረግልህ የፈለከው? አይደለም ምን እንዳረግልህ? ቆይ ምግብ በልቼ መጣ። ቆይ አዳምጠኝ። ይኸውልህ ምን እንዳረግልህ የፈለከው? ምግብ በልቼ መጣው። ምግብ በልቼ ከመጣው በኋላ የሆነች ትንሽዬ ነገር እናንተ ጋር መጥቼ መበላ አይደል? ለምን ታበሉኛላችሁ? ማን ብላለ? ለምን ረመጣው? እና በለዋለን። ለምን አልወጣኝም? ለምን ለምትመጣው? ለምን ለምትበላው? እንዴት ከናንተ ጋር ለምን ልትሆን? ለምን ህብረን ለማድረግ ማን ነው ያለ? አዲስ ነገር ለመስማት። የምን አዲስ ነገር አለ? እኛ አዲስ ነገር አውርተን እናውቃለን እንዴ? እንዴ ታዲያ ወይ እዛ የምታወሩት የምን ከሃይማኖቱም ከምንም አይደለም። ምንም አይደለም። ምንም አውርተን አናውቅም። በወሬ የሚፈጸም ነገር የለም። ምንም የለም። ምን ረብ ታደርጉታል? ምንም እንዴት ምንም ቅድም እኮ አሁን እዚሁ ቪዲዮ ላይ ይሁን አዳምጠኝ። እኔ እኮ አልገባኝ። አዳምጠኝ። ያንተ ቋንቋ ይኸውልህ ስማኝ። መጀመሪያ እንዲህ ነበር እኮ ማለት ያለብን። መጽሐፍ ላይ ነው እግዚአብሔርም ያለው ሰይጣንም ያለው መንፈስ ያለው መጽሐፍ ላይ አላልኩም።
ቆይ እንዲያዳምጠኝ መጠየቅ የነበረብህ ልንገርህ። እንጀራም ያለው ምግብም ያለው መጽሐፍ ውስጥ ነው። ከዚህ ውስጥ እየወሰዳችሁ ነው ብለህ ብትል ጥያቄ ያስኬዳል። አይደለም እኔ እያልኩ ያለሁት ከዚህ ውስጥ እየወሰዳችሁ ነው ያለሁት ያልኩትን ልምምዱን ነው አይደለም። ልምምድ ላይ ነው ልምምዱን ነው የጠየቅኩት። ከእናንተ በፊት ሌሎች ሃይማኖቶች ያንን ልምምድ ያደርጉታል። ምን ሆኑ ታዲያ? ምን ሆኑ? ከዛ ነው ወይ ኮረጃችሁት? ምኑ ነው የሚኮረጀው? መብላት፣ መጠጣት፣ መተንፈስ፣ ማየት አይደለም። ሌላ ምን ነው አይደለም። እና አሁን ወደ መተንፈስ ወደ መተኛት ምናምን መጣብኝ። እኔ እያልኩ ያለሁት ለምሳሌ በየትኛውም ቤተ እምነት መጥራት ስለማልፈልግ እኮ ነው። ለምን ጠራ? ምን ችግር አልጠራም። እኔ በሆነ ቦታ ቤተ እምነት ይሄንን ስጋና ደም ነው ብለው ይበላሉ፣ ይጠጣሉ። አንዳንዶች ለዘላለም ሕይወት ይሆናል ብለው ያበላሉ፣ ይጠጣሉ። አንዳንዶች ደግሞ አይ ለዘላለም ሕይወት አይደለም ምሳሌ ነው ብለው ያደርጋሉ። እናንተ በምን መልኩ ነው የምታረጉት? ነገር ኮኳል ስማኝ፣ ይሄ ዘላለም ሕይወት የለውም ምንም። አንተ የምትለው ክርስቲያናዊ ጉዳይ አይደለም። እኔ ክርስቲያናዊ መገኘት ትችላለህ። ቆይ አይደለም ስለ ልታስረዳኝ ነው። ጠየቀኝ፣ እንደ ጋዜጠኛ ስማ፣ ጠየቀኝ፣ ልመልስልህ። ጥያቄን አታዙረዋ። ወዴት አዞርኩት? ስማኝ፣ ጠየቀኝ አይደል? ክርስቲያናዊ ነው አላልኩም። አላቅም ምን እንደሚያደርግ ባጭር ቃል። ለምን ይባል ታዲያ ነው? አላቅም። አዳምጠኝ፣ ስማኝ። አሁን ባጭር ቃል ልንገርህ። ምግብ አንተ የምታቅ መስሎ ነው። ድንችም ቲማቲም ስትበላ ምግቡ ነው የሚሰራው አንተ ውስጥ። አይምሮን አሰራ። ይሄ ደናቁርት መንፈስ እኮ ነው። ምድሪቷ ላይ የተቀመጠ ደንቆሮ እኮ ነው። አውቃለሁ የሚል ኤቢሲዲ ያለ የሚል ምግቡ ውስጥ ምግቡ ስትበላው ምግቡ ነው እንደፈለገ የሚያደርገው ሰውነት ውስጥ። ይሄም ስፒሪቹዋል ነው። ሁላችን የተፈጠርንበት የተወለድንበት ዓለም በአካላችን እንዲገለጥ የሚያደርግ ምግብ ነው ብለን ካል ተለየ። ለዚህ ነገር አንተ የምግብ ዓለም ስለማታቅ ነው እንጂ አሁን ትላልቅ ሰዎች የቢዝነስ ሰዎች ይገናኛሉ፣ ያርዳሉ፣ ይበላሉ፣ ችርስ ብለው ወይን ይላሉ። ለዛ ለሚያረጉት ሐሳብ አንድ አድርጎ ይገልጥላቸዋል የሚበሉትና የሚጠጡት። ይሄ እንዴት አንደርስታንድ አታደርግም? አሁን ከኋላ ያለውን አሉባልታ ተወው እስቲ። ራስ ቁጭ በላውን ራስ ስማ እስቲ ወንድሜ። እኔ ይሄ እኮ ይሄ ሐሳብ ስማኝ፣ ከአንተ የምጀምረው አንተ ከተነገረ ከተነሳ መቼም መልስ አታገኝም። አንተ የምትለው እንደሆነ ልንፈልገው። ቆይ ይኸውልህ ስማኝ፣ እነሱ ያሉህን እንደሆነልህ ነው የምትፈልገው አይደል? አላልኩም። ምንድን ነው የፈለግከው ታዲያ? ስለዚህ እኛ ይሄ የምንበላው የምንጠጣው ካልኩሌሽን የለውም ነው። በሐሳብ ነፃነት እዚህ ምድር ላይ ከሚያምኑ ሰዎች ቁጥር አንዱ አይደለም። አሁን የምታወራኝ ተወሰነ ነው አይደለም። እኔ እንደሱነት አይደለሁም። እኔ እየጠየቅኩ ያለሁት ሐሳቡን እንድታብራራልኝ ነው። ማብራራት አልችልም፣ ከኔ በላይ ነው። ለምን? በቃ ታዲያ ምኑ መንፈስ መጀመሪያ ያለው እንዴ? መጀመሪያ መጨረሻም የለውም። መንፈስ በእንጀራና ዳቦ ነው የሚገለጠው። በእንጀራና ዳቦ ይገለብጥህ እንደማይገለጥ ያለ እውነተኛ መብል መጠጥ ነው ያለው። አንተ ንቀህ እኮ ነው። ፊደል ላይ ያለው መብልና መጠጥ ሰው አንብቦ ሳይንስ፣ ሃይማኖት፣ ባህል ተንብዮ በፊደል ወደዚህ ምድር ትንኝ ያስገባ የለም። ቆይ ስማኝ እንዴ ልናገር አይደል? ትንኝ ያስገባ የለም። በፊደል በመጽሐፍ በትንቢት በሳይንስ ነፍስ ያለው ነገር በህይወት የሚያስቀጥል ህይወት ያለው ነገር ያመጣ የለም ምድር ላይ። መብል ግን ሰውንም ይፈጥራል፣ እንስሳንም ይፈጥራል። ሁሉን ነገር በዘር ያስቀጥላል፣ ያመጣል። መብል የመብል ጉልበት አጣ። እውቀትም ያለው ኖሌጅም ያለው መብል ውስጥ ነው። ስፒሪቹዋል መብል ያለው መንፈሳዊ መብል ያለው እዚህ ውስጥ ነው። ከዚህ ውጪ ግን ሌላ ነገር ልብላ ልጠጣ ብለህ ብትል ምንድነው የሚያደርግህ? ያለበላህበት ለጠጣት ይሰራ። ይሄ ያመኛል ካንሰር ያስይዘኛል ብለህ ይሄን ውሃ ከጠጣ ይሰራብሃል። ላይ ውሃው ለካንሰር ይሰጣል፣ ለጨለማ ነገር ይሰራል። ይሄን እንኳን አናውቅም እኛ። ስፒሪቹዋል መሀይም ነው የተሰበሰበው። ይሄ ልብስ እንዲያደርገኛል፣ ያሳክከኛል፣ እንዲሆነኛል የምታወጣው ያ በውስጥ የምትቀበለው ማንነት ላይ የሚሰራው ነገር አለ ነው። አይሰራም አይደለም። ያንተን ሐሳብ ጠልቼም አይደለም። በቃ ይሄን ያለ ከዚህ በላይ እኔ አላቅም ነው። ለምሳሌ ኮቪድ የገባ ጊዜ አስታውሳለሁ። የመጀመሪያ በኢትዮጵያ ቴሌቪዥን ነው እንደዚህ የተነገረ። አንድ ጃፓናዊ ኤርፖርት ላይ በኮሮና ቫይረስ ተያዘ ሲባል አጠቃላይ ሰው ወጥቶ ፋርማሲ ሄዶ ማስክ እየገዛ በሙሉ ሙቀት፣ ላብ፣ ድንጋጤ፣ የሞት ፍርሃት ነክሶ ነበረ። የተያዘው አንድ ሰው ነው። ገና ለገና ገባ ስለተባለ ማለት ነው። ሰው ከሰማው ነገር አንጻር ይያዛል። ሰው ከገባበት አትራክት ያደረገው ነገር እንደሚወርሰው ምንም እኔ እኮ ቀበላለሁ እኮ እሱ። ከዚህ አንጻር አውራኝ። ከዛ ውጪ ይኸውልህ አዳምጠኝ። ከዛ ውጪ እኔ ይኸውልህ ስማኝ ነው። አሉባልታን ተወውና ብራዘር፣ አሉባልታ እኔ አላወራሁም። አዳምጠኝ። ይኸውልህ ይሄ መጠየቅ የነበረብህ እንደ ሚዲያ ባለሙያ ስማኝ። ከዚህ በኋላ ከቀጠልን ምነግርህ እንደ ሚዲያም ባለሙያ ቦታው ላይ መገኘት አለብህ። በመጀመሪያ ለሌላ ጊዜ ካሉባልታ ከወሬም ከምንም አሉባልታ አይደለም። እኔ አነባለሁ። ቆይ የት ታነባለህ? ቆይ ስማኝ። በየሚዲያው ከተናገርካቸው ነገሮች አሰብሰባል ግራባ አረጋለሁ። እኔ እኮ በሚዲያ እኔ ሌላ ሃይማኖት አለኝ፣ የምበላው ነገር አለኝ። ይሄን ካልበላችሁ ትሞታላችሁ ብዬ አላልኩም። ስማኝ ነው። እንዴ ለምን የነበሩ ሰዎች እኮ ጠይቃለሁ። ትሞታላችሁ አላልኩም። ስማኝ ነው ያልኩህ። እኔ አንተ የነበሩ ሰዎች ወሬ ነው የሰማኸው። እኔ ያለሁልህ እኮ አብረህ መሄድ አለብህ፣ መውጣት አለብህ። እኔ እኮ ግልጽ አድርጌልሃለሁ እኮ ምኖረው ኑሮ
አሁን ደብቄ ቢሆን ነው አንተ እንዲህ ስሬስ ሆነ የምታወራው። ስለዚህ ስማኝ፣ ይሄ የሚከናወነው ነገር ሲሰራ ምግቡ እኔ ላይ ወይ ሴትዮዋ ላይ ሰውየው ላይ ሲሰራ ሰውየው ላይ ነው የሚታወቀው ነው። እሱን አሁን ማብራራት አይቻልም። ጆሮ ከሰማ አይቻልም። መንፈስ ነው ማብራራት አይቻልም። ስለዚህ ለምን እንደምታደርጉትም አታውቁም። ባይብሮይ አላውቀውም። እንዴት አድርጌ ነው የማውቀው? የማውቀው ነገር ከሆነማ ከኔ በታች ነው። የማውቀው ነገር ከሆነ ለምን አደርገዋለሁ? የማውቀው ቆይ ስማኝ፣ በአይምሮ የማውቀው ከሆነ ወንድም ሶፊ ወርጄ ላውራ 2 ሲደመር 2 4 ከሆነ 2 ሲደመር 2 4 እንደሆነ አውቄ 2 ሲደመር 2 4 የሚያደርግ ምግብ ለምን እበላለሁ? ሌላ አፈልጌ አወኩት ኦልሬዲ። እውነተኛ አምላክ ልንገርህ፣ በአይምሮ ቀድመህ የምትማረው የምታስተምረው የምታውቀው ነገር እኛ ይሄን አውቀን ኢንፎርሜሽኑን ካወቅን በኋላ ነው የምንወስደው የጌታ እራት ተብሎ ይሄ አይሰራም ነው። ወይም ደግሞ የሆነ ነገር ተብሎ የሚወሰደው በአይምሮ አውቀው ከሆነ አንተ በልጣል፣ አይምሮ በልጧል። ስትበላ ግን ያ ስትበላ ሰዎቹ ቁራቁታችንን ያወቁት እኮ ሲሉት ውስጣቸው ከገባ በኋላ ነው። ምን እንደሚያደርጋቸው ቢያውቁ ኖሮ እኮ አይበሉትም። በአይምሮ መንፈስ ዓለም ስትበላ ነው ላይ የሚሰራው ነው። ጥሩ። ታዲያ እዚህ ላይ ሽችን ብቻ አጥራልኝና እንለፍና እዚህ ላይ ጊዜ አላባክንም። እሱ ደግሞ ምንድነው የምታደርጉት ነገር እንደዚህ አይነት ነገሮች የሃይማኖት ስርዓቶች ጋር ይመሳሰላል ወይም ደግሞ አብሮ መሄድ አይነት ልምምድ ነው። እነዚህ ልምምዶች ከተፈጥሮ ደግሞ የመጡ ናቸው። እንደ የተፈጥሮ አለ ከዚህ በፊት የምናውቃቸው አንተ ማታውቃቸው እኔ ውስጥ የገቡ ዕውቀቶች አሉ። እነዚህ ነገሮች ሃይማኖታዊ ልምምዶች። እሺ ምንድነው አሁን ችግር? ለምሳሌ እሺ ሃይማኖት ነው። ለምሳሌ መጽሐፍ ቅዱስን ከሰበክ፣ ጥምቀት ካደረግ፣ አጋንንት ማስወጣትን ካለ፣ ጸሎት ካለ፣ ስብከት ካለ እንደዚህ አይነት ሃይማኖታዊ ጉዳዮች ላይ እነዚህ ነገሮች የሚደረጉ ከሆነ ሃይማኖት አያስፈልግም ሃይማኖትም የለም ካልክ ጉዳዩ ግን ከሃይማኖት የጀመረ ነው። ሃይማኖት ነው እንዴ? ጸሎት ሃይማኖት ነው እንዴ? የጀመረ እኮ አንተ ሰውዬ ቆይ ልጠይቅህ ነው ያዳም። እግዚአብሔር ሃይማኖት ነው? እግዚአብሔር ጋር ለምን ለመጽሐፍ ቅዱስ እግዚአብሔር ቃል ልምምድ የሚባልም አቁም። የታመነው ማን ነው? ልምምዱ ነው። ቆይ አዳምጠኝ። ልምምድ አይደለም የእግዚአብሔር ቃል ነው። ቆይ አዳምጠኝ። ስማ አንተ ራስህ መያዝ አለብህ። ልምምዱ ስማ ልምምዱ የምን ልምምድ ነው? ኳስ ነው እንዴ? አይደለም። ስማ እዚህ ወላ አይደለም። በየትኛውም ይሁን በሃይማኖት ተቋማት ውስጥ የሚፈጸሙ ነገሮች እየተፈጸሙ ከሆነ የምታደርጉት ከሆነ ስም ማውጣት ላይ ኖርባችሁ ይችላል። ካልፈለጋችሁ እሱ እናንተ ነው። እሺ ቆይ አሁን አንተ ወሬ አሉባልታ አንተውና እኔ ስማኝ። እኔ ያለውን ልስር ለምንድነው ዘባርቀው ነው ወሬ ዝም በል ተሰብስበህ ስማ አዳምጠኝ። አንተ ክብርን ጠብቅ። መጀመሪያ ክብርን ጠብቅ። ስማኝ አዳምጠኝ። ክብርን ጠብቅ። የጋዜጣ አይደለም ስማኝ። እኔ ላልኩ እኔ ያለውልህ ነፃ እንድትወጣ እኮ ነው እየጠየቅኩ ያለው። ማን ነፃ የምታወጣኝ አንተ? ምን ሆነ? ምክንያቱም ሐሳብን እንድታብራራ የሐሳቤን እንዳብራራ ልንገርህ። ስማኝ ያመነ ይጠመቃል ሃይማኖት ነው እንዴ? ያመነ ይጠመቅ ይድናል ሃይማኖት ነው እንዴ? የሃይማኖት ስርዓት ነው። ስርዓት ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ሃይማኖት ነው። መጽሐፍ ሰማይና ምድር ሃይማኖት ነው። ይሄ እኮ ነው። የውላ አዳምጠኝ። በቃ አይደለም ካልክ ደግሞ እድል ልስጥና እኔ ዝም ብዬ አብራራ እኮ ላብራራለሁ እኮ ከመካድ ለምን ትጀምራለህ? አልካድኩም። እኔ ምንም ይኸውልህ አንተ ችግር እድል ሰጥቼ ምን አረክ መሰለህ? ካሉባልታ ነው ከሰዎች ነው ከምናምን ትለኛለህ። ይሁን እሱም እኔ ያለውልህ እሱም ይሁን። ቆይ ስማኝ አይደለም አሉባልታም ከሆነ ሶፊ አይደለም አሉባልታም ከሆነ ወሬም ከሆነ እኮ አሉባልታውና ወሬውን በዜሮ ማጣፋት ትችላለህ እኮ በዜሮ ላጣፋለ። ሰማኛ መጀመሪያ እኮ ሰማኛ በሰማ ሰማይ ምድር ሃይማኖት አይደለም። ይሄ ደንቆሮ አጋንንት ዓለም ላይ መስማት አለበት። ድንጋይ ሪሊጅን አይደለም። ወፍ ሪሊጅን አይደለም። በሬ ደንቁረን እስከመቼ ነው? እኔ እናንተ አውራናል ቅድም። ይሄ እኮ ድንቁርና ነው። ሰማይ ሃይማኖት ክርስቲያን አይደለም እኮ። ምድር እኮ ጴንጤ አይደለም። ውሃ እኮ ሰው እኮ ሃይማኖት አይደለም። ሰው ፍጥረት እኮ ነው። ዩኒቨርስ እኮ ነው ሰው። ሁሉን የሚያቅ ሁሉን እንዲያቅ ተደርጎ የተፈጠረ እኮ ነው ሰው። እኔ እያልኩ መቼ ነኝ መጽሐፍ ቅዱስ ነው ካርኩ? መቼ ነኝ አምናለሁ አላምንም አስብለኛል እንዴ? ይሄንኛው ስላሉት ነገሮች የተጻፈ ነው። ሰማይ ይላል ኔም ነው አልኩ። ምድር ይላል ባለፈው ቆርተናል። አሁን በመሃል የገባብን ሐሳብ ለምን ታወራለህ? እኔ ይሄ መጽሐፍም ማምጣ ቁርአንም ማምጣ ምንም ማምጣ እኔ መጠየቅ ያለብህ መሞገት ያለብህ ይሄን እንዲህ ማድረግ አለብህ ብዬ ካልኩ ሶፊ ይሄው እንዲህ ብለኛል ትላለህ። ይሄን እንጠቀመዋለሁ። ሌላ ሚዲያ ላይ ማወራው እኮ ነው 10 ሚዲያ 20 ሚዲያ ላይ ይሄን መጽሐፍ ካላመንክ እንዲህ ካልተቀበልክ ክርስቲያን አትሆንም ብዬ ከሆነ ይሁን ነገር ማለት ይችላል። እዚህ መጽሐፍ ላይ ተጻፈው እኮ ያሉ ነገሮች ናቸው ነው። የኔ ልዩነት ከሌላው የእግዚአብሔር ቃል ሰማይ ከሚለው ፊደል ይሄንኛው ነው ጉዙ አካል ይበልጣል ነው። ይሄን ሰማይ ዛሬ ይሄን ነው ምለው እንጂ መጽሐፍ ቀበላለሁ አልቀበልም አይደለም። ውሃ ከሚለው ጽሁፍ ይሄ ውሃው ይበልጣል ነው የምንጠጣው። ሽንገላው ደግሞ ለቢዝነስ ብለው ለመስበክ ለማስተማር ብለው ይሄ መጽሐፉ ነው ብለው ፊደሉ ነው የሚያስተምሩ። ይሄ ደግሞ ገዳይ ነው። ሰማይ ይበልጣል እኮ ሰማይ ብሎ ለመጽሐፍ እኮ መጀመሪያ ተፈጠረ። እኔ እኮ እሱ አይነት ተቃውሞ ያለብኝ እኮ አይደለም። እኔ እኮ ፊደል ይገዳል መንፈስ ግን ህይወት ይሰጣል ብዬ መንፈስ እኔ እናንተው ሰነ የሚሰራው
መጽሐፍ ውስጥ አይደለም። ኦፍ ኮርስ እኔ ላይ የሚሰራው ሰው በሰው ነው የሚገለጠው። በቃ ይሄን ነው የምናምነው። ይሄን ያለን ከዚህ ውጪ ሌላ የለም። ከዛ አንፃር ነው። እሺ በአዳም ምክንያት ሞት ገባ፣ ሁሉም የዲያብሎስ ልጆች ሆነዋል። አሁን ደግሞ በኢየሱስ ሕይወት ገባ። ስለዚህ ሁሉም የእግዚአብሔር ልጆች ሆነዋል፣ ስርዓትም ሰባኪ አያስፈልግም የሚል ሀሳብ ከዚህ በፊትም እኔ እናንተ አውርተነዋል፣ የምታስታውስ ከሆነ እሱኛውን ደግሞ አብራራልኝ እስቲ። ይሄንኛውን ራስን የምትመልሰው ለምን መሰለህ? እንግዲህ ካለን ማለት ነው ካለን በዚህ ጉዳዩ የዘር ጉዳይ ነው። ያንኛው ያልከው የገባው ነገር እኮ ባለፈው ሲሆን ማጥያትም ሲድ ነው ብለህ ካስታወስክ አብራርተህ ስለነበረ እሱኛው የዛኛው ቪዲዮ ላይ በደንብም ስላልተበራራ ለዛ ነው እቺኛዋን ሀሳብ ባለፈው የመጣ ጊዜ ስናወራ መጀመሪያ የመጣ ጊዜ ስታወራ እንዲሁም ደግሞ ሌላ ሚዲያ ላይም ስትናገረው በአንዱ አዳም ምክንያት በአሮጌ አዳም ምክንያት ሞትም መጥቷል። ከዛ ደግሞ በአዲሱ አዳም የዲያብሎስ ልጆች ሆነ። አሁን ደግሞ በኢየሱስ ክርስቶስ በኩል ሰው ሁሉ የእግዚአብሔር ልጅ ሆነዋል የሚል አለ። ከዛ ደግሞ ሌላው ደግሞ በዮሐንስ 1:12 በኩል ላመኑ ለተቀበሉ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። ሰው ካልተቀበለ ካላመነ በስተቀር የእግዚአብሔር ልጅ መሆን አይችልም የሚል ሁለት አይነት ሐሳቦች ስላሉ እነሱን አንተ ያንተን ሐሳብ ምንድነው ነው? ኦኬ የመጀመሪያው ገባ፣ ሞት ሲገባ ሞት ነገሰ። በዛ ኪዳን እግዚአብሔር አንድም ጻድቅ አንድም ሰው አላገኘም። ሞት ነገሰ፣ ሞት ስለገባ። አሁን ደግሞ ያ ሞት ተሽሮ ሞቱ ተወግዶ ያቺ ስንዴ በመሞት በመበስበስ ብዙ ስንዴዎችን አመጣች በትንሳኤ ማለት ነው። ያቺ ዘር ናት በሁሉ ውስጥም ያለችው። ላመኑት ለተቀበሉት ተብሎ የተጻፈው ከመስቀል በፊት ከሱ ሞትና ትንሳኤ በፊት ገና ብታምኑ በመስቀል ላይ ለሚሞተው ይህን ክርስቶስን በስጋ ብትቀበሉት የእግዚአብሔር ልጆች ትሆኑ ዘንድ ነው። ብታምንም ብትቀበልም አትሆኑም፣ ገና ትሆኑ ዘንድ ነው የሚለው። ይህም በትክክል እንስማ። ትሆናላችሁ አይልም። የሚኮነው ያ ስንዴ በመሞት የሚመጣው ልጅነት ነው እንጂ ሰዎቹ ክርስቶስ ሳይሞት አምነው ቢቀበሉ ኢየሱስ የእግዚአብሔር ልጅ ነው ብለው አምነው ቢቀበሉ ባይሞት ኖሮ ዘሩን ባይሰጥ ኖሮ ሲኦልም ሞትም ድል ባይነሳ ኖሮ ከመስቀል በፊት አሁን ሰው አዲስ ኪዳን ማቴዎስ ላይ ይጀምራል ብሎ ነው የሚያወራው። ማቴዎስም ሉቃስም አራቱም ወንጌልም አይደለም ሐዋርያ ሥራ ብለውም ይጀምራል። ሐዋርያ ሥራ አይደለም እሱም አይደለም። እሱ ልብ ላይ ነው የሚጀምረው። እዛ መጽሐፍ ላይ የት ይጀምራል? መንፈስ ቅዱስ አንተ ላይ ከወረደ ነው አንተ ላይ የሚጀምረው፣ እኔ ላይ ነው የሚጀምረው። አንተ ካነሳው አንፃር ማቴዎስ ነው ገባኝ። እነዚህኞቹ አራት ወንጌል እንኳን የተባሉት ገና ክርስቶስ ሳይሞት ያስተማራቸው አስተምሮቶች ናቸው። አሁን ግን ከመስቀል ከሞተ ከተነሳ በኋላ ሁሉንም ሄደሽ ለወንድሞቼ ብለው ባለፈው ስለ ለወንድሞቼ ነው ያለው። ወንድም ነው፣ አንድ አባት ነው፣ አንድ አምላክ ነው ያለው። በትንሣኤ ይሄ ነው ያለው። ይሄን ነገር ደግሞ ቀድመ ከነቃህ አንተ እኛ 10 ሰው ብንኖር ልጆች ናችሁ እኮ ተወልዳችኋል ብትለን ምስክርነት ይሄ ምንድነው የሚባለው? የምስራች ከሆነ እንነቃለን፣ ልጆች ነን እንጂ በአንተ ትምህርት በአንተ ስብከት ገና ልጅ አንሆንም፣ አንወለድም። ወላጁ ወልዷል። አሁን ከአብ ከወላጁ ከሶርሱ ነው እንጂ የሚጀምረው ከኛ ልጅ አምኖ አይወለድም። ይሄ ራሱ እኮ በምድር ላይ በህይወት ስርዓት እኮ አያስኬድም። አባት ነው ወላጅ። በቃ የቀድሙ ልጅ እኮ መጣ ወልደው ነው እኮ ልጅ ሆኖ ልጁ ከሆነ ቦታ ነው ከኡጋንዳ መጥቶ አምኖ ነው እንዴ ልጅ ሆኖ ካንታር ላይ ወጣው። አሁን ምድር ላይ ያለው እዚህ ሀገር ላይ ትልቁ ችግር ልንገርህ፣ ልጆች የሚባሉ ይታወቃሉ፣ አባት አይታወቅም። ወላጅ አብ እኮ ነው፣ አባት ነው አምጪው እኮ ፈጣሪው እኮ እሱ ነው። ከሱ ከሆነ የመጣ ነው አምጪው ከሆነ ያለው በሱ ላይ ስንገለጥ እኮ እኛ በአምጪው ነው እንጂ ወሳኙ የመጣው ክፍል ምንም ማለት አይችልም። ወላጅ አለ ነው፣ ከወላጁ ተገኝተናል ነው። ወላጅ ያልክ ያለው ልጅ ለመሆን አያድግም ነው። ልጅ ተወልዶ ነው ልጅ የሚሆነው እንጂ ከሌላ ቦታ መጥቶ ልጅ አይሆንም። አሁን ከድቅድቅ ጨለማ ወደሚደነቅ ብርሃን መጣን ይለዋል። ይሄ ነው ትልቁ ስግል። ድቅድቅ ጨለማ ወደ ብርሃን አይመጣም ነው። ከብርሃን ተወልደ ነው ብርሃን የምትሆነው። አሁን እነ ጳውሎስ እነ ጴጥሮስ አሁን ጴጥሮስ በነበረበት ዘመን በአዳም የገባው ኃጢአት ሞት ነበር ላው ላይ። በክርስቶስ መጣ ድራፍት ተመቷል። ጳውሎስ በአዳም የሞተው የኃጢአት የሞት ህግ ነበረበት። የክርስቶስ የህይወት ህግ መጣበት። ሁለቱ አጣምቆታል። የተመቱ ሰዎች ናቸው እነሱ። አሁን እኔ እናንተ ደግሞ እንደ ድል ሆኖ ከትንሣኤ በኋላ ይመጣልን። እኛ ተወልደን ነው ከአባት ጋር አባባ ምትልበት ልጅነት ነው ያለው። ፔሬድ እኮ ምን ማለት ነው? አባባ ብለን የምንጠራበት የልጅነት መንፈስ ተሰጠን የሚለውን ሀሳብ ማለት ነው። ኦኬ በለው፣ እሱ ችግር የለውም። ግን ከዚህ ነው የተገኘ ነው እኛ ከዚህ ነው የተገኘ ነው። ከትንሣኤ አይደል የመጣ ነው። እሺ በትንሣኤ ሰይጣን ቀጠለ። የሱም ዘር የእግዚአብሔርም ዘር ነው የቀጠሉ ለሁለት የሸርን የምሰሩት። እንዲህ እኮ ነው አስተምሮቱ ያለው እኮ ክርስትናው ላይ። ሌላው ላይ እኮ ሰይጣን ኃጢአት አለ ካልክ ሞት አለ ካልክ ክርስቶስ ካለ በእምነት ነው ምድነው እንዲህ ያልክ የምትል ከሆነ ልጅነትስ ወላጁስ ያንኛው አልተወገደም ወይ? የባቡ ተወግዶ ከክፉ መሻት ጋር አልተሰቀለም አልሄደም ወይ? ያዘር አልተሻረም እንዴ? ያዘር አልተቀጠቀጠም እንዴ? ይሄ እኮ ምንም እምነትም ሳይንስ ባያስፈልገው ገባኝ። እዚህ ላይ ታዲያ አንተ አሁን አባት የሚለውንና ይሄ ልጅ የሚለውን ታዲያ ከምንድን ነው የምትጠቀመው? ዘር ብለህ ስታነሳ አባትና ልጅ ነው የምታነሳው ብዙ ጊዜ ስታወራ ለወሬው እንጂ በሁሉም ያለ ነው። ይሄ ለወሬው አይገልጠው። አባት ልጅም እኮ ምንም ሃይማኖት ቤት ሄዶ ተነገረ እንጂ
ይሄ እኮ ሳይንቲፊክ ነበር መሆን የነበረበት። ግን ሃይማኖት ቤት ስትሄድ አባት ልጅ ይለዋል እንጂ በኔቸር ነው እኮ በቃ የዘራው ስንዴ ስንዴ ሆኖ ይመጣል ነው በስብሶ ያው ስንዴ። ስለዚህ አሁን ሁሉም የእግዚአብሔር ልጆች ናቸው የሚለው ሀሳብ ከምንድን ነው? ሌላ ልጅ የለም እኮ የዳቢሎስ ልጅ እኮ ዳቢሎስም ተወግዷል እኮ ያለው ይሄ ነው እኮ። አሁን ለምሳሌ አንተ የምታስበውን ሀሳብ የሚያስተምሩ ሰዎችም ገጥመውኝ ያውቃሉ። ምን ይላሉ? ለዛ ደግሞ የሉቃስ ወንጌል ምዕራፍ 15 ላይ ያለውን የጠፋው ልጅን ያነሱና አንዳንዶች የጠፉ ልጆች ናቸው፣ አንዳንዶች ደግሞ በቤት ያሉ ልጆች ናቸው፣ ልዩነቱ ያ ነው እንጂ ሁሉም የእግዚአብሔር ልጆች ናቸው ብሎ የሚያነሱም አሉ። ክፉ ነው። ቤት ውስጥ ያለው ልጅ እኮ ነው ክፋተኛ እኮ። ቤት ውስጥ ያለው ልጅ ባሪያ ሆኗል እኮ። ቤት ውስጥ ያለው ልጅ እኮ ልጅነቱን አላወቀም። ከባሪያዎች ጋር እያገለገለ ነበር እኮ። አባትየውን እኮ ያ ልጅ በመምጣቱ እኮ እንደውም ተናዶ አንድ ፍየል አላረድክልኝም የሚል የባርነት ስፕሪት ያለበት ነው። አሁን ሃይማኖት መሪዎች ማለት እዚህ ቤት ውስጥ ያሉት ናቸው። ልጁ ሲመጣ የሚናደዱ። አባትየው እኮ ልቡ ያለው እዛ ጋር ካለው ነው። ሲመጣ እኮ አቀፈው፣ አረደለት፣ ምን አለ። ቤት ውስጥ ያለው ሰውዬ ጭራሹኑ ባሪያ ሆኖ ወደ ልቡም አልተመለሰም፣ እያጉረመረመ ነው ያለው። ስለዚህ አሁን እነዚህ አገልጋይ ነን ሰባኪ ነን የሚሉት ሌላው ሰው ሲኦል ኃጢአት ሲኦል በመግባቱ ነው እንድናለን ብለው የሚያጉረመርሙት። ይሄ ፌክ ነው። ቤት ውስጥ ያለው ሰውዬ ነው የጠፋው። ጥሩ። ሰው ለምን ተፈጠረ? የብዙዎች ጥያቄ ነው። የተፈጠርኩበት ዓላማ ምንድን ነው? በልቼ ጠጥቼ ለመሞት ነው ወይ? አግብቼ ውጭ ሀገር አሜሪካ ሄጄ መኪና ገዝቼ ቤት ሰርቼ፣ እንደዚህ የተለያዩ ጥያቄዎች ያሉባቸው ሰዎች አሉ። ያንንም አድርጌ ደግሞ አንድ ቀን ሰው ሆናለሁ ብለው ኢቭን ሰውነት በራሱ የሚለካበት ልጄ እንደው ሰው ሆነልኝ የሚሉ ሰዎችም ወይ ትምህርት ሲመረቅ ወይ ሀብት ወይ ሲያገባ ምናምን ሰው ሆነልኝ ይላሉ። ሰው መሆን ምንድን ነው? ከዛ ደግሞ ለምንድን የተፈጠረው? ሰው የሚባል አልተፈጠረም። በአጭር ቃል ሰው ተድቦልቡሎ ለብቻው የተፈጠረ ክፍል የለም። እሺ፣ አልተፈጠረም ሰው። እና ምን ተደርጎ ነው? ይሄ ቅድም አነሳን እኮ ሰውን በመልካችን በአምሳላችን እንፍጠረው ብለን ቅድም አንተው ራስህ እሱን እኮ አድርገን ነገር ታዲያ እግዚአብሔር መልክ የእግዚአብሔር ማንነት ከሆነ እኮ ሰውን ነው የፈጠረው አይደል? ለብቻው አይደለም። ያው መልክ ራሱ የማመልክ ነው፣ የእግዚአብሔር መልክ ነው። ስለዚህ እግዚአብሔር ሰውነት ነው ያገኘው እንጂ ሰው የሚባል አንድ ጉዝ ጠፍጥፎ እሱን የሚመስል አፍንጫውን ስልካካ አድርጎ አይደለም የፈጠረው። ፈጣሪው ሰውነት ነው ያገኘው። ኦኬ፣ ዞሮ ዞሮ ለምን ተፈጠረ? ያው ልንቀጥል ነው እዛው ጋር አንተ ያወራበት ሐሳብ። ሰውነት አገኘ እግዚአብሔር ፈጣሪ ፈጠረ። ሰውነት ስላገኘ ያ ሰውነት ያገኘበት መልኩ ያን መልክ የራሱን ማንነት ማባዛት ማለት ነው። ያን ነገር ሊያባዛ ነው እንጂ ሰው እንዲማር ትንንሽ እግዚአብሔር ነው ልትል ነው እንዴ? ትንሽም ትልቅም የለም። ሁለቱ ውሸት ነው። እሱ ትንንሽ ትልቅ የሚባል ሲጀመር ራሱን ፈጠረ ብለህ ወደ እንደዛ ወደ ፈጣሪ ራሱን አበዛ ብለህ ስትመጣ ሰው ሚስ አንደርስታንድ እንዳያደርግህ። እንደውም እኔ እግዚአብሔር ነኝ የምትለው እኔ ሌላ ነኝ እግዚአብሔር ሌላ ነው ስትል ነው እንደውም ትንሽ ነኝ የምትለው። ቲቪተኛ ከእግዚአብሔር ሲለይ እኮ ነው ሰውየው አመፀ የተባለው። እግዚአብሔር ሲፈጥርህ በእሱ መልክ የተፈጠረውም ራሱ ነው፣ አካሉም ራሱ ሰውነት አግኝቷል። ያ መልክ ደግሞ በሰማይም በምድርም በፍጥረቱም ግልጦ ነው ይኖራል። የሆነ የተድቦለቦለ ሰውዬ ላይ የጀመረ የለም። በጭቃ ሰርቶ አድቦልቡሎ እፍ አላለበት። መልኩ የህይወት ስርዓቱ፣ ቅንነቱ፣ ፍቅሩ፣ የህይወት ስርዓቱ በዛ አካል እንዲገለጥ ነው። ስለዚህ ሰውነት ነው ያገኘው። ስለዚህ ያ መልክ ሀብታም እንዲሆን ድሃ እንዲሆን ለራሴ ልጅ አግብቼ ለራሴ ሚስት ለራሴ እኔነቱ አይዝም። እሱ እኔነት አይ የሚባለው ነው ያጠፋው። አይ የሚባለው ከዝጌሮ አውጥቶ ልጅ ለኔ ነው ሚስት ለኔ ነው አጎቴ አክስቴ አገሬ የሚለው ማንነት እሱኛው ነው ያበላሸው። አይዝም የሚለው እኔነት የሚለው አበላሽቷል። እኔነት የሚለው ሽንገላ መጥቶ ማለት ነው እንጂ አንድ ሀሳብ ነው ያለው። በፈጣሪው በተፈጠረውም አንድ ሀሳብ የፈጣሪው ሀሳብ ነው የሚፈሰው። እሱ ሲፈስ የኔ ሚስት የኔ ባል የኔ ሚስት የኔ አክስት የሚባል የለም። ያ መልክ ሲገለጥ ለአንዱ ወንድ አንድ ሴት መልኩን ስላመጣ በወንዱም በሴቱም ያ ሀሳብ ሲገለጥ ልትሄድብኝ ነው ልሄድብኝ ነው ብሎ ጭንቀትም ፍርሃትም የለም። ያ የተፈጠረበትን ሀሳብ ያደርጋል ማለት ነው። ያስቆይ ኦኬ። ለምን ተፈጠረ ታዲያ? እንዴ ለምን ተፈጠረ ማለት ያ መልክ ለብቻው እኮ አይደለም እኮ። አሁን እሺ ወደ ሰውኛ አውርደውና ሰዎች የተፈጠሩበትን ዓላማ ምንድን ነው ብለው ይጨንቃቸዋል። ወይ ደግሞ አልተፈጠራችሁም ከሆነ አልተፈጠራችሁም በላቸው። ግን ተፈጥረናል ብለው ለሚያምኑ ምንድን ነው ምላሽ ነው? አሁን እንደዛ የምትለው እኮ ስትፈጠር አፍንጫ፣ ጆሮ፣ አይን፣ እግር ይገባኛል ብለህ አውርተህ ቢሆን ማህፀን ውስጥ የተፈጠርከው ኦኬ እኮ። ተልኮ ምንድን ነው ሚሽኑ? ወደ ምዝዝ ምድር የመጣበት ምክንያት ያልመጣም እኮ ሶፊ፣ እዚህ ምድር አልመጣንም እንዴ? ይህ ከየት ነው የመጣ ነው? ከምድር ምድር ላይ ነው ያለን እኮ። የት መጣን? ከዚህ እኮ ነው የተገኘ ነው እኮ። እንዴት ነው ታዲያ የሚኖረው? ዝም ብሎ መጥቷል፣ እየኖረ ነው። በቃ ምንድን ነው እየኖረ መሆኑን እኮ አቅም እኛ የምንለው ኑሮ እኮ አሁን ተወደደ ትላለህ። ኑሮ ከሰጥላል እየኖርክ እንደሆነ አታውቅም እኮ። ውሸት ነው። የአእምሮ አቅም ፕሮግራም ነው።
እኮ ምንድነው አሁን ታዲያ እየኖረ አይደለም? አልተፈጠረም። ምንም እኮ የተፈጠረ ነገር እኮ የለም። ስለዚህ ለምን ተፈጠርኩ ለምትሉ ሰዎች ያው ታሪኩ አልተፈጠራችሁም። ምንም የሚጠበቅባችሁ ነገር የለም። የምታደርጉትም የማታደርጉትም የምታገኙትም የምታጡትም አይገኝም፣ አይታጣም። እዚህ ምድር ላይ ሀብታምም ድሃም መሆን አይችልም። ሀብታም ሆነ ሰብስበህ ይዘው የምትሄደው፣ ድሃ ስለሆንክ ደግሞ አጥተህ ከዛ ከሀብታሙ ሰውዬ የተለየ ሞት የተለየ ኑሮ አትኖርም። በቃ አለቀ። ጭንቀት ከሆነ ጭንቀት መንፈስ ነው። ያለውንም ሰውዬ ስጋውን ይዛል፣ የሌለውንም ሰውዬ ይዘዋል። ጭንቀት ሀብታም ድሃ የሚባል አይደለም። የአለማወቅ ኢግኖራንስ የሚባለው ነገር የትኛውም ሰውዬ ጋር ይዘዋል። ስለዚህ ሰብስቦም አያርፍም፣ ስላጣም አይደለም የሚጨነቀው። ስጋን ከያዘ ያን ነው አይዞ። ስለዚህ ምንም እንድንሆን አልተፈጠርንም። ምንም እንድንሆን ሀብታምም ድሃ ምንም እንድንሆን አልተፈጠርም። ምንም አልሆንም ብላችሁ በየምኝታው በየቦታው በየምትሰቃዩ ሰዎች በርዝ ለመጠጣት ለመታነቅ የሆነ ሀብታም ሰውዬ ለማግባት ምንም ሀብታም የሚባል ሰው ነው። ሰው ሀብታምም ድሃም አይደለም። ሀሳቡ የውስጠኛው ልቡ ጾታም የለውም። ሀብታም ለምንድን ነው ሀብታም የለም ምናምን የምትለው? ከልብስ ጀምሮ እኮ ብራንድ ልብስ፣ ብራንድ መኪና ምናምን ሰዎች የሚሸማቀቁበትም የሚደሰቱበትም። ለምሳሌ ትንሽ መኪና የሚነዳ ሰው ትልቅ መኪና የሚነዳው ጋር ሲቀመጥ የመሸማቀቅ ነገሮች አሉ። በልብስህ የምትሸማቀቅበት አለ፣ የተቀባው ሽቶ ምናምን የሚል። ለምሳሌ ሰዎች በነፃነት አሁን የቦንዳ ልብሶች የሚባሉ አሉ ርካሽ እና ሰዎች ቦንዳ ጋር ሄዶ ሰው ሲገዛ ቢያዩ የድህነት መገለጫ የተቸገረ። ለምሳሌ ብራንድ የሆነውን ራሱ የሚባለው ቦንዳ ከሆነ በእንዴት ምናምን የሚል የማነስ ነገር አለ። እና ሁለተኛ ብራንድ የሚባለውስ ምንድን ነው? የመልበሴ ለምሳሌ ጉቺን የለበስኩት ቦርሳዬ ምናምን ነው። ማች ነው ማች ምናምን ምንድን ነው የፈጠራቸው ሽቶ ናቸው። ጉቺ ነው ብቻ። ጉቺ ስትሆን ምንድን ነው መሰለህ ከራስህ ትወጣ ሰውነትህን ካላወቅ ነው እንዳልነው ባለፈው የለበስክ ከመሰለ ነው እንዳልነው። ወደ ሀመር ስትሄድ ምንም ነገር የለም፣ በኔቸራቸው ይኖራሉ። አሁን እዚህ ሀገር ቢመጡ እነሱ ሰዎች የምናፍረው እኛ ነን፣ እነሱ አያፍሩ፣ በኔቸራቸው አያፍሩ። ስለዚህ ከፍረት የመጣ ነው። የማንነትን ካለማወቅ የተነሳ እንዳልካቸው ብራንዱን ላይ በማድረግ ላይ በማንጠልጠል ያን ነገር በመልበስ ማንነት ለማግኘት የምታደርገው መከራ ነው። ይህን ነገር ደግሞ እነሱ ጠንቅቀው ይውታል። የሚሰሩት ሰዎች እኮ አይለብሱትም። የማይለብሱት ለምንድን ነው? ከዛ ማንነት አያገኙም። ጉቺ የሚለውን ሀሳብ ስላመጣ እቃው ወይም ደግሞ ሽቶ ወይ ልብሱ ምን እንደማያደርግለት ያውቀዋል። ሀሳቡ ያመነጨው ሀሳብ ስላለ ሰውየው ሀሳቡ ስለሚበልጥ ሀሳቡ ከሱ ስለወጣ ሰውየው ራቁቱን ቢሆን ችግር የለበትም። እኛ ግን ምንድን ነው እንደ ሀገር ችግሩ ትልቁ ነገር የሆኑን አላወቅም። የሆኑ ማንነት ስታውቅ ነጠላም ለበስክ ያንኛውንም ለበስክ የንኛውም ለበስክ ከልብስ ውጪ ሰውነትን ታከብራለህ። ሰውነት መከበር አለበት ነው ከቅድም ጀምረን የምናወራው። ይሄ ሰውነት ከተከበረ ይሄ ማንነት ከመጣ ይሄ አካል ከመጣ ሌላው ነገር ምንም ብትለብስ ችግር የለውም። ቦንዳ ነው የሚለው አይምሮ እኮ ነው። አይምሮ እኮ ነው ብራንድ የሚለው አይምሮ እኮ ነው ትልቅ መኪና ትንሽ የሚለው እንጂ ይሄ ሰውነት እኮ በምን መኪና እንደመጣው አሁን አያውቅም። ሰውነት አይምሮ የእናንተ አይምሮ ለሶስተኛ ወገን የምትጨነቀው ደግሞ እንጂ ለራስህም አይደለም የምትለብሰው የምትነዳው የምትሰራው ለማሳየት ነው። ሶስተኛ ወገን ነው ያለው። አሁን ሶስተኛ ወገን ለአንተ አይጠቅምም፣ ምንም ይጠቅም የለም። ስታረግ ለሌላኛው ሰውዬ ነው። ስለዚህ እነዚህ ለሚያየው ሰውዬ ነው። አንተ ማንነት ከሌለ ይሄንንም አድርገህ እኮ ድፍረት ኃይል አቅም አታመጣም። ማንነት ካለ ደግሞ ራቁትን ተጽዕኖ ማምጣት ትችላለህ። ዓለምንም ማሸነፍ ትችላለህ። በቃ ጉልበት አለ፣ አቅም አለ። ጉዳዩ ጨርቅ አይደለም፣ ጉዳዩ መኪና አይደለም። ጉዳዩ እንደውም እነዚህ ትላልቅ መኪኖች ወደ አረብ ሀገር ላይ ስትሄድ እነዚህ አሁን ትላልቅ እኛ ሀገር 50 ሚሊዮን ምናምን ገዙ የሚባለው ይገዟቸውና ምን ይሆናሉ መሰለህ? ስራ ውለው ሲመጡ እንትን ታክሲ ያደርጓቸዋል። ታክሲ ይሰሩባቸዋል። አይ ሌላውም ሀገር ኡበር ምናምን እያደረጉ ይሰሩባቸዋል። እዚህ ደግሞ ማንነትን ለመግለጫ ነው። እጅህን አውጥተህ የሆነ ነገር ነኝ ነው የምትለው። ሌላ ሀገር ታክሲ ነው የሚሰሩበት። እዚህ ሀብት መግለጫ ነው። ውሸት ነው አለው የተባለ ሰውየው ካለ እኮ ያለውን አያሳይም። የሌለ ሰው ነው ያለውን የሚያሳየው። ስለዚህ አንተ ስትኖር እኮ የምታሳየው ነገር የለም። ራስህ ነው ያለው። ማንነት ያለ ራስህ ስለሆንክ ማለት ነው። ስለዚህ ፌክ ነው እዚህ ሀገር ያለው ቤት፣ እዚህ ሀገር የሚታይ ቤት የሚታይ ያሁን አንተ ቦታ ሳር ቤት ምንድን ነው ሳር ቤትና ኮየፈቼ እኮ ኮየፈቼ መሆኑን ስም ወጥቶለት ነው እንጂ መሬት ነው። ሳር ቤትም መሬት ነው። ግን ትልቅ በሽታ አባዜ አገሪቷ ላይ የተቀመጠ ማንነት አለ። የተቆመ ትልቅ ነገር ሳር ቤት ስትል የሆነ ሳር ቤቱ ራሱ በሬቱ ሌላ መሬት ይመስላል፣ ሀብታም ይመስላል። ከዛ ብዙ ብር ይጠራልሃል። ምንድነው ብለህ ብትል አይዛ አካባቢ ባለስልጣን ነው ሀብታም ነው የሚኖረው ይባላል። ቦሌ ስትል ቦሌ አራብሳ ስትል የለም። ግን ይሄን የማያውቅ ሰው መጥቶ
አንድ ሱዳን መጥቶ ቦሌ አራብሳ ቦሌ ብትለው ምንም ውሃ ነው ለሱ ልዩነትን አቅ ሳር ቤትና ኮዬ ፈቼ ብትለው ኮዬ ፈቼ ሊመርጥ ይችላል። ፈቼም ወደ ኮዬ ወደዛ ወደ አየር ስለሆነ አየር ስላለ ወደዛ ሊመርጥ ይችላል። ግን ትክክለኛው እኮ ያ ነው ያልታመቅበት። ሳር ቤት ብለህ ሁሉ አስፋልት ምድሩ በአስፋልት ሆኖ ሰማዩ በህንፃ ሆኖ ሰማይ አታገኝም፣ ምድር አፈር አታገኝም። ተለስኖብህ ሲልድ ተደርጓል። መተንፈስ አይችልም። ወደዛው ወደ ኮዬ ፈቼ ብለህ ሰማዩን ታያለህ፣ አየር አለ፣ ምን አለ። ግን ያንን የድሃ ይሄን የሀብታም ተብሎ ተነግሮናል። እንዲህ ወደ ኮዬ ፈቼ ሲሄድ ሰው እኮ ይለቀስ እየተባለ እኮ ነው። ሁሉም ሰው ፒያሳ መኖር አለበት ተሰብስቦ። ሁሉም ሰው ኑሮ ከተባለም እንደውም ወደ ውጭ ነው መውጣት ያለብህ፣ መሬት እግር የሚያገኝበት። ሌላው ሀገር ላይ እኮ አሁን ወደ አሜሪካ አውሮፓ እኮ ወደ ጫካ ሆኗል የሚገቡት። አሁን ከተማን ትተው ወደ ጫካውን ንግባ ሲሉ የሀብታም ሆኖ ቁጭ አለ። ደሴቱ ምኑ ወደፊት እኮ አሁን የሚናቀው እኮ ሀገርና ሰፈር እኮ አይገኝም እኮ። ምክንያቱም አየር እያጠረ ይሄዳል እኮ። አሁን ስትሄድ እዚህ ተሰብስበን የሚተነፈሰው ሲጠፋ እኮ ኦክሲጅን ላይ መኪና ላይ ጭነት ይሄዳል። ያኔ በውድ የገዛው ቦታና መሬት ሁሉ ጨንቆ ጥለው ትሄዳለህ። ሙቀት ይፈጠራል። ዝም ብለህ ዛፍ ጨፍጭፈ መስታወት ደርድረ ያንዳል እኮ በኋላ ብን ብሎ ነው ከሀገር የሚጠፉት። ስለዚህም አይምሮ ላይ ነው። ይሄ ስጋችን ኮዬ ፈቼ እንሁን አሁን የት እንሁን አያውቅም። አይምሮአችን ላይ ነው ኮዬ ፈቼ የሚለው፣ ሳር ቤት የሚለው፣ አዲስ አበባ፣ አሜሪካ፣ ዱባይ እያለ ሰው መከራቸውን አይቶ ዱባይ ሄደው የሚቃጠለ የሆኑ ሰዎች ዱባይ መዝናናት አለ ብለው ጀመሩ። ዋዳር ምናምን አሸዋ ላይ ሰው ሁሉ ስቲል እስካሁን ሄዶ እዛ ሚዝናና ይመስለዋል። ተጉላልቶ ይመጣል። በበረሃና በአሸዋ የሚያቃጥል አሸዋ እኮ ነው ያለው። ሰዓት ንዳድ ማለት ነው። ከኤሲ ውጭ ስትወጣ እኮ ያንገበግባል። እንዲህ ተብሎ ስለተነገረ ትንግርት ነው። ዱባይ ሄደህ የሆነ ፎቶ ለመነሳት ማአት ብር አውጥተህ ተጉላልተህ ትመጣለህ። አንተ ማንነት ካለህ ውስጥ ካረፈ እኮ የትም ብትሄድ ረፍትን ትገልጣለህ። ከውሃ አታገኝም። ውሃ ጋር ሄደህ ፒች ከዚህ ዱባይ ሄደህ አንተስ እግርን ነካ አድርገህ ለማውጣት ነው። እዛ ውስጥ የሚኖር አሳ አለ እኮ ውሃ ውስጥ። ካሳ ማነስ እኮ ነው። እዛ ሀገር ሄጄ እዝናናለሁ ብለህ ተጉላልተህ ትመጣለህ። ስለዚህ መዝናናት ምንድን ነው? አይደንቲቲ ማወቅ። ማንነትን ካወቅ ያ ረፍት ካለው ውስጥ የትም ቦታ ላይ ብትሄድ ረፍትን ትገልጣለህ እንጂ ከነገሩ ጠብቀህ አትመጣም እኮ። ለምሳሌ የአገር ውስጥ ምርት መጠቀም፣ ለምሳሌ የሀገር ውስጥ ጫማዎችን፣ የተለያዩ ነገሮችን የሀገር ውስጥ ነገሮችን መጠቀም እንደ ድህነት መገለጫ ወይም ደግሞ በቃ የድሃ መገለጫ አይነት ነገር አድርገው ያዩሃል። እግርህንም ጫማህንም ምናምን ትታያለህ። በዛ የሚያሸማቀቅ ነገር አለ። ግን እኔ ቻይና ሄጃለሁ፣ ህንድ ሄጃለሁ፣ ሳውዝ ኮሪያ፣ ጃፓን ምናምን አይቻለሁ። በራሳቸው ሀገር ምርት በጣም ነው የሚኮሩት። የሀገራቸውን ምርት ነው የሚጠቀሙት። ከዛም ዛሬም እዚህ ቁጭ ብለ የጃፓን እቃ ይባላል። ገብቷል። ስለዚህ ከዛ አንጻር ምንድን ነው የተጠናወተን? ይሄ ቀኝ ባርነት የመገዛቱ ነው። እኛ በስጋ መጥተው አልገዙን። የሚያሳዝኑ ወይ እንደዛ ቢገዙን ይሻል ነበር። በስጋ መጥተው ቢገዙ ውጭዎቹ ባርነት ተገዝቻለሁ ብለህ ነፃ ስትወጣ ትወጣ ነበር። እኛ አሁን ሁሉም ሀገር ሆነ እኮ። እንደው ባህሪያ የሚገዛ እኮ ቀኝ ገዛ የሚባለው አንድ ሀገር ነበር፣ ወይ እንግሊዝ ወይ ጣሊያን ነበር ገዛ። አሁን የሁሉም ሀገር ከባንግላዴሽ እቃ ይገባል እኮ እኛ ሀገር። ባንግላዴሽ ገዛችን። ስለዚህ ለምንድን ነው ተብሎ ሲባል በማንነታችን እንኮራለን። ጀግና ነው አበሻ ምናምን ይባላል እንጂ ይሄ መመርመር አለበት። ለምን ብለህ ብትል ለምንድን ነው ያንን የምንገዛው? ከሌላው ልዩ ለመሆን ነው። ይሄ ሰውነት አካላችን አንድ ነው። የሚከብርም የሚዋረድም አይደለም። እንዳልከውም ብራንድ ስለለበስክ ብራንድ አትሆንም። ይሄ እኮ ኖር ነው። ብራንድ ውሎ ቢያድር መኪናና ጫማ እንዴት ማንነት ይሰጣል? አንተ ያ ጫማ እግር አይሆንም። ያ ልብስ እኮ ሰውነት አይን አይሆንም። ስለዚህ ምንድን ነው ይሄ ራስን ያለመቀበል ውጤት ነው ሌላውን እንድናመጣ የሚያደርግም ማለት ነው። ይሄ ማንነት ሲሆን እኮ የትኛውም ጨርቅ ለመሸፈን ነው። አንተ ጋር ለመምጣት ስለሆነ ይሄን ነገር መሸፍነው ምንም ብጠቀም ችግር የለውም። አንተ ጋር ለመገናኘት ነው። እኔም አንተም አንድ ነን። አንድ የሆነው አካሌ ጋር ከሆነ የምመጣው ብራንድ ለብሻ አንተን ለመኮንን አልመጣም። እንደው ወደዚህ ቤት የሚመጡ ብያለሁ። አንድ ቤት ሰርተው ጨርሰው ወንድምና እህቶች ጠሩኝና ሄድኩኝ። ከዛ ሳየው ቤቱ ምናምን እንደው ወደዚህ ቤት የሚመጣ ሰው ቤቱ እንደዚህ ቤት አርፎ አጠጥቶ በልቶ ብቻ እንዲሄድ ያስብ። እንደው ይሄን ተጠቅሞ ይሄን ቤት ሳይመኙታ ብዬ ያሰብኩት ሐሳብ ነበር ማለት ነው። ስለወራ ሰው ሆነ ቦታ ሄዶ ተሸማቆ ይመጣል። እዚህ ቤት ሰው ቢገባ ተሸማቆ እሱ ምክንያቱም ቢሆን ነገር ከሆነ ይሄ ማንነታችን እንዳናቅ ተሰራ። ሃይማኖት በባህል ተሰልበናል። ስልብና አሁን ቅድም እንኳን ያልኩ ሰዎች መተው ላንተ ሲነግሩ ጉባኤ ላይ እኔ ያደርጋሉ ሲል እናንተ ምን ታረጋላችሁ ብለህ በጠይቃቸው መጠየቅ ነበረባቸው። እሺ እነሱ ይሄን ያደርጋሉ እናንተ ምን ታረጋላችሁ ብለህ ነው አሁን ወደፊት እኔም መጥቼ ባወራ ስለሌላው ይችን እንደ በቅንነት ተቀበል መጥቼ እኔ አሁን ስለሱ ባወራ አንተስ ምን እየሰራ ነው ብለህ ኢንተርቪው ማድረግ አለብህ ሰውየው ላይ። ኦኬ እኛ ይሄንን አደረግን። እኛ ሀገር በጀርባ ነው የሚሰራው። አሁን ለምሳሌ እኔ ያለ እንደዛ መተው የነገሩ ሰዎች እኮ እኔም በታሪክ ፊት ለፊት ተቀምጠው
ይሄን የማውራት አቅም ጉልበት የላቸውም። እዛ ቦታ ላይ እኮ ይመጣሉ። እኔን አይደለም 2-3 ቀን ያንን ሐሳብ የሰሙ ሴት ማውራት አይችሉም። ሴቶቹ ማውራት አይችሉም። ምንድነው ብለህ ብትል ይሄ ፊት ለፊት አሁን ካንተ ጋር ፊት ለፊት አወራው ለዚህ ፊት ለፊት አልኩ እኮ ነው ጀርባዬ ምንም ብትመጣ አልኩ የተገለጠ ነገር ነው አልኩ። ስለዚህ ምንድነው ጉዳዩ ማንነት እንዳይኖረን ተደረገን ምንሽሎኮልኮን ሽባውን ታውቃለህ። ሐሜተኞች ሆነ ከጀርባ የውሻ ስፕሪት ነው ያለብን። ውሻውን ከኋላ ነው መጥቶ ቢነክስ ጠቅላላ እስቲ ከላይ እስከ ታች መንግስትን የሚያማ የሃይማኖት ፊት ለፊት እንዲህ ሐሳብ የሚያወራ የለም። ፊት ለፊት እንዲያወርተህ እኮ ያም ሰውዬ ከመጣም ቻሌንጅ ካረገም እንዲህ እኮ ነው። የኔ እኮ ከመቶ 100% ውሸት ሊሆን ይችላል። ይሄ የተሻለ ነገር ካለው እኮ ሰውዬው ማውጣት ይችላል እኮ ይሄን ነገር መናገር ይችላል እኮ። ስለዚህ ምንድን ከምን አንፃር ነው ይሄ የሀገርን ነገር የመጠቀሙ ያለመጠቀሙ ማንነት ከሌላ ሀገር ብራንድ ምናምን አምጥተህ ማንነት ለማግኘት ነው፣ ከሌላው ለመለየት ነው፣ ሌላው ሰውዬ ላይ ለመሰልጠን ነው። ያንን ለብሰህ ያንን ነርተህ ያንን ማንነት ግን መሆን አይቻልም ነው። እንደውም ጭራሽ ሰድባላ በሻብ ደግሞ ይሄን ለበስኩ ብለህ ነው ይሄን ነዳል ብለህ ነው እንዳልነው ባለፈው ሌባ ሰርቀ ነው ወይ እንዲያርገ ነው። አሁን እንደ ድሮ ሀብታም ሆነ ሌላ ሆነ የምትቀጥልበት አይደለም። ትችቱንም ስድቡንም አችለው። ስለዚህ አሁን በድሮ ነበረ በሆነ በዲስኮ ሰዓት እኮ ሰው ይጎር ነበር። ድሮ ዲስኮ የሚባሉ ሰዓት ተሰው እሷን ያረገ እኮ ሀብታም ይባል ነበር። እሷን እንዲያሳይ ነበር ሰው እኮ እጁ እንዲህ ያለ ጣቱ ላይ ካለ ወርቅ እንዲል ነበር ሰው እኮ። አሁን ምንም ብታረግ ምንም የማይመሰልበት ደረጃ ላይ ተደርሷል። ማንም ዞር ብሎ ማይ በቃ የለም። አሁን በውጪ በቁስ በምናምን በሃይማኖት በባል ይሄ በውጪ በሆነ በአይምሮ በፕሮግራም ተጽዕኖ ልታመጣ አይችልም። አሁን የኔም ያንተም የሁሉም አይደንቲቲ አንድ የሆነበት ሐሳብ ሲመጣ ሰው ሐሳብ ወደ ሐሳብ ደረሰኩ። ሶፊ ያው ሚዲያው ላይ ስትሄድ እኮ ሐሳብ ካልተወራ ሃይማኖት ጎራ ይዞ የሚያወራ ሰው የሚሰማ የለም። የብሔር ጎራ ይዘ የምን ጎራ ይዘ አይሰማም ሰው። በቃ እኔ እንትን ነኝ ለእንትን ገላለሁ ብለህ የምትለውን ሐሳብ አይሰማም። አሁን አንድ አድርጎ ሊያኖረን የሚገባ ሐሳብ ነው የሚያስፈልገን። ጥሩ ሐሳብ ላይ ደርሷል። በጣም ብዙ ሰዎች የተጨነቁበትን ራሳቸውን እስከ ማጥፋት የደረሱበት በተለይም ደግሞ ከሴቶች አንጻር አንገታቸውን ደፍተው የተቀመጡበት ነገር አለ። በተለይም በተለያየ አይነት ሁኔታ የራቁት ቪዲዮ እየተያዘባቸው የራቁት ፎቶ እየተያዘባቸው ራሳቸውን ለማጥፋት በቃ አለቀልኝ የመጨረሻዬ ነው። አንዳንዶች ደግሞ አስፈራሪዎችም አሉ። የራቁት ቪዲዮን ይዤብሃለሁ እንዲህ ስታደርግ ይዤብሃለሁ እያሉ ደግሞ የሚያስፈራሩም አሉ። ገንዘብ የሚጠይቁም አሉ። በብዙ ጭንቅና ፈተና ውስጥ ቀጣይ ህይወታቸው ሁሉ የተበላሸ ሰዎች አሉ። ነፃ የሚያወጣ ሀሳብ አለ። ይሄልኛው የተበላሸው ሶፊ ምኑ ጋር መሰለህ እንደ ሀገር እንደ ባህል እንደ ሀገር ነው የተበላሸው። አሁን ራቁት የሚይዙት ሴክስ ነው ወይ ደግሞ ራቁታን ሆና ነው። ይሄንን ከሴትዮዋ ጋር በተስማማ ሰዓት ፎቶ ያነሳዋል። ምን ያነሳዋል? ያቺ ሴት እኮ መሆን ያለባት መጀመሪያው ነው ራቁቷን ፎቶ ስለተነሳች አይደለም የፈራችው። እየለበሰች ፈሪ ናት። ያን ነገር ቪዲዮ ሳይያዝባት መጀመሪያ የምትጨነቅ የምትፈራ ነች። ከዛ ውጪ ፍርሃቱ ጭንቀቱ አለ። በኋላ ቀጥሎ ያን ፎቶውን ለቃለሁ ሲል ፍርሃቷ ይገለጣል እንጂ መጀመሪያም ነው የነበረው። መጀመሪያም ራቁትነት ሰውነቷን ብትቀበለው ከልብሱ ውጪ ማንነቷ አይደንቲቲዋን ብትቀበለው ያ የሚታፈርበት አካል እንዳልሆነ ብትቀበለው ብትለብስም ያውነች ራቁቷን ብትሆን ያውነች። ቢለቀቅም የሆነ ጊዜ አብራው ስለነበረች አብሬው ነበር ይሄን ነገር ለቀቀው። ዓለም የሚያውቀው ነገር ነው። ጡት ነው ማህፀን የሚወለድበት ልጅ የሚወለድበት ነው ብያለሁ ባለፈው። ማህፀን አይታፈርም፣ ጡት አይታፈርም። ራቁት ማለት እኮ ጡት እኮ ነው ብያለሁ። ልጆች ሲወልዱ የሚጠቡት ነው እኮ ብያለሁ። አገልግሎት አለው እኮ። የአገልግሎት ዘርፍ ነው የሚታየው። እግሯም ከሆነ የምትሄድበት ነው፣ መቀመጫዋ የምትቀመጥበት ነው። ጡት ይሄ የሥራ አገልግሎት ነው። ፈንክሽኑ የሚያገለግለው የሥራ አገልግሎት ነው። እሱ አይደለችም ሴትዮዋን እኔ ብላ ፎቶዋን ሴቭ አድርጋ ነው እንጂ የሰውነት አካል ነው። ስለዚህ መጀመሪያ ነው ችግሩ። ለብሳም ያቺ ሴትዮ የምትፈራ ነች። ለብሳ የምትሸማቀቅ ነች። ለብሳ የምታለቅስ ነች። በቃ እኛ ሀገር ሁሌ ሴቶች ለምንድን ነው የሚያለቅሱት? ለምንድን ነው የሚሸማቀቁት? እንዴ አልኩ እኮ ቅድም አባት ከተባሉ ወላጅ በእነሱ እኮ ነው ሰው የሚፈጠረው። እነሱ ማህፀን ውስጥ ነው ሰው የተገኘው። ይሄ አሸማቀቃለሁ የሚለው ጨለማና ይሄ ሬሳ መንፈስ ከዛ ማህፀን ነው የወጣው እኮ። ድንቁርና የሚያጋልጠው ራሱን ነው እኮ የሚለቀው እኮ። ያን ፎቶ እኮ ራሱ የተገኘበትን ነው ራሱ የተፈጠረበትን ነው ራሱን ነው የሚያዋርደው እኮ። ይሄ ድንቁርና እኮ ነው። የራሱ ማንነት እኮ ነው። ራሱ እናቴ ይላል። እናት ሀገሬ እናቴን ወዳለሁ የሚል ጨለማ ውሸታ። እናትን ወዳለሁ ሴትን የሚወዳለሁ የሚል ክፉ ጾታ የሌለው ክፉ መንፈስ ነው። ስለዚህ ጉዳዩ መጀመሪያም ሴቶች የተባሉ ራሳቸው መቀበል አለባቸው። ለብሰውም ሴት ናቸው፣ ከልብስም ውጪ ሴት ናቸው። በቃ ያን ዘር ለመቀበል ምንም ለመቀበል ራቁቷን ትሆናለች እኮ። ያን ራቁቷን ሆነች ማለት ለዛ ሰው ያር ሊሆነችው በዛ ጊዜ እንዲሆኝልሃለሁ። አሁን ያንን ይዞ ለገንዘብ ለምናምን። ስለዚህ መደንገጥ መፍራት የለባቸው። ምንም የሚፈጠር ነገር የለም።
ሌሎች እኮ ሴክስ እያደረጉ ቪዲዮ ለቀው ይለቁ አይደል? ሴቷ ራሷ እኮ እያደረገች እኮ ቀርጻ ትለቃለች እኮ ቀርጾ ይለቃል እኮ። እኛ ሀገር እንደ ሀገር ሴትዮዋ ይሄ ነገር ከታየ ይገደል ስለሚል የህብረተሰቡም አይምሮ ነው። ህብረተሰቡም ሊረዳ ይገባዋል። በቃ የሆነ ጊዜ አብሯት ነበረ፣ አብሯት እያለ ያነሳውን ፎቶ ነው የለቀቀው። ምንም አይደለም ኢትስ ኦኬ ተብሎ ያቺ ሴት መጽናናት አለባት። በቃ ግን እኛ እንደ ደቦ ራቁቷን ሰውየው ቀርጾ ለቀቃት፣ እንዲህ ሴክስ እያደረገ ለቀቃት። እንዴ ምንድን ነው እሱ ጉዳዩ? አብሮ እሱ ማርጓ አይደል? ለምንድን ነው ሴትዮዋ ላይ የሚፈረደው? እንደተባለ እኮ ነው የሴትኛ አዳሪ ያለኝ ሀገር ወንድ አዳሪ ተብሎ አይነገርም። ሁሌ ሴት የሚባለውን የሚቀጠቅጥ ጨለማ አለ። ግን ስታያቸው የኛ ሀገር ወንዶች ሴት የሚወዱ እናታቸውን የሚወዱ ይመስላል። ውሸት ነው ያለው፣ ትርክት ነው ያለው። በቃ ስለዚህ ይሄ ህብረተሰቡ እንደ ሀገር መረዳት አለበት። ይሄ ነገር የሚሆነው መጀመሪያ በፍቅር ሰዎቹ አብረው ነው፣ ሲቀርጽም ምንም ሲላት አይደል? ይሄ መረዳት አለበት። እንዴት ይሄ ፎቶ ወጣ ትገደል ትወገር ይቺ እንዴት ይባላል? ከባለጌነት ጋርም ስለሚያያዝ ነው። ብልግና ማለት ምን? ይሄ እኮ የተፈጥሮ ስርዓት እኮ ነው። ብልግና የሚባለው እኮ ሴትዮዋ የሆነ ነገር ራሷ የሆነ ነገር አድርጋ ስታደርግ ነው እንጂ ሰውየው ማድረጊው ያለ ራሷ አንሹ ፎቶ የሚያነሳው ሰውዬ ማን ነው? ያው ሰውዬ አይደል? ልውገር የሚለውም ህብረተሰቡም ያው ሰውዬ እኮ ነው። ያቺው ሴትዮ ያ ሰውዬ ነው ህብረተሰቡ ውስጥ ያለው፣ ሌላ ሰው የለም። ስለዚህ ይሄ በየጓዳው በየቦታው የሚያለቅሱ ሰዎች በለቅሶ መፍትሄ ያመጣሉ። ራሳቸውንም የሚያጠፉ አሉ። ያጠፉም እኮ ስለማቅ ነው ሚዲያው ላይ የምትከታተሉ። እሱኛውማ ምንም አሁን እያሉ ያለው ስቃይ ነው እኮ አሁን ያሉትም እየተሰቃዩ ያሉ። ስለዚህ አሁን ይሄው የነፃ መውጣት አለባቸው ነው። በቃ ውሸት ነው። ራቁቷንም ሆነ ከነልብሷ ቢለቃት ራሷ ነው ሴትዮዋ። የህብረተሰቡ ባህልና ሃይማኖት ነው የሚያስጨንቀው እኮ። በተረፈ ህብረተሰቡ ደግሞ አሁን እኮ እየጠፋ ነው። አሁንም ይጠፋል። ከዚህ በኋላ እንደውም ቢለቅ ባይለቅ ራሷ ሴትዮዋ ራቁቷ ልትወጣ ትችላለች። ነገሩ እያበደ ነው። ራሷ ትወጣለች አይደል? ያርፋል። ከዛ በጣም መልካም አንድ ሀሳብ በቷል። ያ ሀሳብ ደግሞ ባለፈው ስትናገር ባልና ሚስት አንድ ቋንቋ እየተናገሩ 20 ዓመት አብረው ኖረው አይግባቡም፣ በፍቺ ይለያያሉ የሚለውን ሀሳብ አንድ ባል ነኝ የሚል ሰው ነው ደውሎ የጠየቀኝና ይሄ እንትን ነው። ለምንድን ነው የምንግባባም አለን እኮ ለምንድን ነው እሱ ማንግባባውን ብቻ የሚያነሳበት ምክንያት ነገሮችን አንደኛ ትዳርን የማቅለልም ነገር ነው እያደረገ ያለውና እሱን ጠይቅልኝ ድጋሚ ካገኘው ብሎኛል። ስለዚህ አንተ የማቅለል ነው ማለት ሲጀመር ባልና ሚስት ሳለ እንዴት ነው ከሱ ጀምሮ? እኔ ያልኩ ቅድም እንዳወራ ነው የወንድና ሴት ተፈጥሯል። ሲድ አለው ዘር የሚሰጥ ዘር የሚቀበለው አካሉ እሱ ፐርፌክት ነው። ለዛ ዓላማ አይደለም ባልና ሚስት ነው አንድ ወንድ ከአንድ ሴት ጋር የሚለውንም ጽንሰ ሐሳብ ስለሚይዝ እሱ አንድ ነው እኮ የሚሆነው። ባልና ሚስት የመልኩ የፈጣሪው መልክ በወንዱም በሴቱም ካለ አንድ ነው፣ አንድ አካል ነው የሚሆኑት። ወደፊት ሁለት አይሆኑም ነው፣ አንድ አካል ነው። በኔቸር ከሄደ ከኔቸሩ ውጪ ባህሉን ፈልጎ የሚጋቡት አለ ፕሮግራሙ። ክርስቲያን ፈልጎ ክርስቲያን ሲያገባ ክርስቲያን የሚባል ፕሮግራም ነው የሚጋባው፣ ይታያል። ስለዚህ ለሰውየው ባል እኮ አንድ አይነት አይደለም። ለእኔ እንድትሆንልኝ የምፈልገው ብሎ አንድ ባል የሚፈልገው አይነት አለ፣ ሌላው የሚፈልገው ሌላ ነው። የሰው ፍላጎት የፕሮግራሙ ፍላጎት የተለያየ ትዳር የተለያየ ባል ሚስት ነው ያለው። ከባህል ከክርስትና ከምን ሃይማኖት ይሄ የተጫነው ፕሮግራም ነው የሚያባላውም የሚያፋታውም ተጋባ የሚባለው እንጂ ፒውር የሆነው ወንድና ሴት በኔቸር ያሉት ሰዎች ከሆኑ ሴትዮዋ ከወንዱ የምትፈልገው ወንዱ ከሴት የሚፈልገው የለም፣ ለዘላለም ይቀጥል። ስለዚህ ይሄንኛው መሀል ላይ የጀመረው ለእኔ እንዲህ አይነት ባል ይሁንልኝ እንዲህ አይነት ሚስት ትሁንልኝ ብለው የጀመሩት መሀል ላይ የጀመሩት ማንነት ከሆነ እሱ ትወና ነው። ትወናው ደግሞ ከዓመት በኋላ ቢፈርስ ባይፈርስም አንድ ላይ ቢሆኑም እየተጨነቁ ነው የሚኖሩት። በቃ እሷ ለእሱ እየተጠነቀቀች እሱ ለእሷ እየተጠነቀቀ። አይደንቲቲ ከሆነ ጥንቃቄ የለውም፣ የሚፈርስ ነገር የለም። በማንነት ከሆነ የሚፈርስ የለም። አሁን ግን ሰዎቹ በመሰረቱ ሃይማኖት ከሃይማኖት ከሆነ የተጋባው ሀብታም ከሀብታም ኢንጂነር ከኢንጂነር ይሄ ፕሮግራሙ ከሆነ የተጋባው የሚጨቃጨቀው ፍርሃትም ስጋትም የሚፈርሰውም እሱ ነው እንጂ ሴትነቱ አይጠፋም እኮ ተለያይተው ወንድነቱ አይጠፋም እኮ መጀመሪያም የነበረ ነው። የሚጠፋው ሰውየው የፈለገውን ሀሳብ ማድረግ ስታቆም፣ ሰውየውም ደግሞ ለእሷ ማድረግ የሚፈልጉት ፍላጎት ምኞት አለ። ምኞታቸው ሲጣረስ ነው እኮ ተፋቱ የሚባለው እንጂ ወንድነቱ እኮ አለ፣ ሴትነቱ አለ። ከዚህ አሁን ለምሳሌ ሊያገቡ ያሉም ሰዎች አሉ፣ ለማግባትም መስፈርት ያላቸው ሰዎች አሉ። አንዱ እንደውም አስቆኛል የጠየቀኝ፣ እስቲ ላገባ ፈልጌ ነበር መስፈርት ምን ይሁንልኝ ብለህ ጠይቀው አለኝ። እና አሁን ታሪኩ ለሚያገቡ ሰዎች ምን አይተው ያግቡ? አሁን ለምሳሌ ሃይማኖት የሚያይ ያለ
የዘረዘረ ጸጉር የሚያያለ አቋም የሚያያለ የተለያየ ነገር አለ። በምን አይተው ያግቡ እስቲ? ጉዳዩ የመዝራትና የማጨድ ስለሆነ ጉዳዩ ሰውየው ክራይቴሪያው ወንድ መሆን በቂው ነው፣ ሴት መሆኗ በቂው ነው። በቃ ዘር የመስጠት የመቀበል ላይፍ ስታይሉ ይሄንኛው ኢትስ ኢነፍ። ሰውነቱ በቂ ነው። ምንም አንዳች ነገር ክራይቴሪያ መቀመጥ የለበትም። አንድ ከኔቸር በላይ የሚበልጥ የለም። ያላቸው ትምህርት፣ ያላቸው ሀብት፣ ያላቸው ነገር ይህንን አይደንቲቲያቸውን ለመግለጥ ከሆነ አንድ አድርጎ ያኖራቸዋል። አይ ደግሞ ሀብታም ሆነን ዕቃ ሰብስበን አሟልተን ነው የምንኖረው ካሉ ዕቃውን አሟልተው መኪናውን አሟልተው ቤቱን አሟልተው ከሆነ እነሱ እንደሆነ እንደ ማሟያ ነው የሚገቡት እዛ ውስጥ። ዕቃው መኪናው ቤቱ ያኖራቸው። እየኖሩ ከሆነ የሚያሟሉ ችግር የለውም፣ መጠቀሚያ ነው የሚሆነው። ግን እኔ መኪና ያለው ሰው ነው የማገባው፣ ቤት ያለው ሰውዬ ነው የማገባው፣ ዕቃው ያሟላ ነው ብላ ሴትዮዋ አገባለሁ ካለች በጎደለ ነው እንደ አንድ እንደሆነ ዕቃ ነው የምትገባው ሴትዮዋ። እዛ ነገር ውስጥ ገብታ እንደፈለጋት መሆን አትችልም። ሰውየው አሟልቶ ነው ያስገባት፣ እሷም እንደ አንድ ዕቃ ነው የገባችው ብያለሁ ባለፈው ሪሞት ማንሳታችን። ስለዚህ እህት ዕቃ ነው የምትሆነው። እህት ዕቃ ነው የምትሆነው እዛ ቤት ገብታ። ወንዱም ደግሞ አይ ደግሞ ሴቶቹ አሉ ባለሀብት እንደዚህ፣ አሁን ደግሞ ሴቶቹ ናቸው ባለ ጊዜ ባለሀብት ብሎ ደግሞ ያላት ጋር ገባለሁ ብለህ ትለበለባታለህ። በቃ በጎደለ ነው የሞላች። አንገት ተይዞ እንደ አንድ እንደ ብርጭቆ ነው የገባው እዛ ቤት ውስጥ፣ እንደ ብርጭቆ ነው የገባው። እንደፈለገ አፍን መክፈታችን። እሷ ላይ ብከፍት እናትየዋ ላይ አከፍትም። ዘመዶች ያውቀዋል። ብራዘር አትሰቃይ። ምድረ በዳ ላይ ሄደህ ራቁትን አፏ ላይ ብትቀመጥ ይሻላል። አይሆንም። በቃ አይኔ ስለምትወደኝ እሷ ብለህ በጭራሽ ብራዘር አይሆንም። 1 ዓመት 2 ዓመት 3ኛው ዓመት ላይ ሊነገር ይችላል። ከየት እንደመጣ እናውቃለን ይላሉ ተሰብስበው የሆነ ቀን። ስለዚህ ብራዘር እሷ ነች ያነሳች ሰው ያረጋች። አዎ ሰውነትን ጠብቅ፣ ይቅርብህ። ምንም ማታመጣም። የፈለገ መኪና ቤት የተከማቸ ሪል ስቴት ውስጥ ብትገባ ወንድሜ ሆይ ሰው ምንም ውስጥ ቢገባ አይገባም። ቅድም እንዳወራ ነው አይረካም እኮ በጭራሽ ሊረካ አይችልም። ደግሞ ሌላዋን ትመኛለህ። እዛው ነው አናትህ ነው የሚባለው። ትሞታለህ። ሌላ ማየት አይቀርም። በቃ እዛ ሲመች ገብተህ ትበላ ትጠጣና ማንጋጠጥ አይቀርም። አናት ይቆርጣል። የማይሆን ጉዳይ ነው። ስለዚህ ይሄ ማግባት ማለት ወንድና ሴት መገናኘት ነው የተፈጥሮ። እሱ ከሆነ አይጨንቅም፣ ቀንበር አይኖርም። እንዲህ አሁን እኮ ሰው ተጨንቋል እኮ። ያላት ጋር ገብቶ ታስሯል። ቡችላ ሆኖ አንገት ላይ ሰንሰለት ተደርጓል እኮ። ያለው ጋር ገብታ ቤተሰቦቹ አስጨንቋት። አስቂም እኮ እህቴ ወይ መሳቅ አይቻልም። እዛ ቤት እግርሽን ማንሳት መፍሳት አይቻልም። መተንፈስ አይቻልም እኮ። ወንድሞቼና እህቶቼ ሆይ እስቲ ነፃ የሚያወጣ ምንም ሊያደርግ አይችልም። በቃ በተፈጥሮሽ ፈጣሪ በመልክ ፈጥሯል እኮ። በእሱ በፈጠረሽ በኔቸርሽ ነፃ መውጣት ነው ያለባት። ሰውየው ነፃ መውጣት ነው ይባላል። አንዱም ሊጠቅም አይችልም። አሁን እዚህ ቤት ውስጥ የተሰበሰበ ነገር መብራት ምንድን ነው የሚያደርግልኝ? ለእኔ አሁን እዚህ ቤት ያለ የተቀባ ይሄ ቀለም ምንድን ነው የሚያደርግልኝ? እዚህ ጋር ያለ ጂፕሰን፣ እዚህ ጋር ያለ ኪችን ተብሎ እንትን የሚባል ኪችን ምናምን ሳክ የሚያደርግ ምናምን ምንድን ነው የሚያደርገው? እደጅ ላይ የሆነ ድንች ቀቅዬ በነፃ ለብ በላይ አይሻለኝም? እንደዚህ ቤት ገብቼ እግሬም እጄም እንዳልስቅ ከተደረጉ የውጭ የነበረኝን ነፃነት አጥቼ እዚህ ቤት ውስጥ ባለ ማቴሪያል ተገስጬ ከምኑ በሰው ዘንድ ትከበርበታለህ። ትከበራለህ። ሰውየው አከበርኩ ይላል። ሰውየው ምንም አሁን ደግሞ አይከበርም ብያለሁ። አንድ አይነት ሆነ። አንድ የሀገራችን ባህል ሊጋቡ ነው ሲባል ለመሆኑ ምን አለው ይባል የለ እንዴ? እንደውም ሴቷ አይደለችም ወንዱ ነው ምን አለው የሚባለው አይደል? የምትኖረው ከሰውየው ጋር እኮ ነው፣ ካለው ዕቃ ጋር አይደለም። ይሄ እኮ ነው ትልቁ ባህል እኮ። ሰውየው ማን ነው ምንድን ነው? ልጃችንን ያኖራታል ወይ እረፍት ይሰጣታል ያዝናናታል ሳይሆን ሰውየው ያለው ነገር ነው። ለዛ ቤተሰብ የሚሰጠው ድንጋይ፣ እንጨት፣ ወርቅ የሚባለው ያው መቼም ወርቅ ብለን ተስማምተንበት ነው። እዚህ ድንጋይ ነው ፈጥሮ ሄደ የፈጠረው። እዛው አፈር ውስጥ እንዲኖር ነበር። የጎረጎርን አውጥተን ጆሮና አንገታችን ላይ ያደረግን ተሰቃየን። አሁን ይህንን ወርቅ አንድ ክፍል ሌባ ቢመጣ ሊወስድ አንገትን አይፈልገውም። በጥሶ የሚወስደው አንገትን ቆርጦ ለምን ከኔና ካንተ በላይ ተብሏል። ወርቅ ተብሏል። እኛ ወርቅ አልተባልም፣ ጎልድ አልተባልም። ታይም ነው ጎልድ የተባለው እንጂ አንተ አልተባልክ። ሰዓት ሁሉ ወርቅ ነው። እኛ ምን እንደሆነ አይታወቅም። ስለዚህ ለቤተሰቦቿም ይዞ የሚሄደው ያንን ነው። ቤተሰቦቿም የተግባቡት ሰውየው ያ ነገር ስላላቸው ነው። ሰውየውን አይደለም ልጅቷም ያገባችው፣ ሰውየውም ልጅቷን አይደለም። ንብረት ይዞ ከመጣ ገዝቷት ነው ሄደው። የተገዛ ክፍል ደግሞ የሆነ ቦታ ላይ ፌድ ያደርጋል። በቃ ያለው ነገር ተዘርዝሮ ሀብታም ነው፣ ያመጣው መኪና፣ ያመጣው ወርቅ፣ ያመጣው ምናምን ተብሏል። ስለዚህ ይሄንኛው ምን አንድ የሆነ ሐሳብ አለ እንደውም ከአባቶቻችሁ የሚል ከወረሳችሁት የሚላል እኮ ከንቱ ኑሮ የሚላል በሚያልፍ በብርና በወርቅ ይላል። ከንቱ ኑሮ ነው የሚለው። ከንቱ የሆነ ከንቱ በሚያልፍ ይልና ስለዚህ ሰውነት ይበልጣል። ሰው ከተቀበረበት ከዚህ መውጣት አለበት። ከምር እኔ የምሬን ነው የምልህ። በእንደዚህ ውስጥ የተቀመጣችሁ ወንድሞች
ነፃነታችሁን ማወጅ አለባችሁ። የምር በእንደዚህም ታስራችሁ የተቀመጣችሁ እህቶች ነፃ መውጣት አለባችሁ። በቃ ነፃነት። ሰውነትሽ ከምንም ይበልጣል። ሰውነቷ ከሰማይ ከምድር ይበልጣል። ሰውነቷ ከምንም ከሰማይ ከምድር ይበልጥ። የእግዚአብሔር መልክ ከሆነ ከምንም በላይ ነች። ይህ ገዥነት፣ ኃይለኝነቷን፣ ነፃነቷን አስሮ የተቀመጠ ውሸት ማቴሪያል የማንም አይደለም እኮ። ማንም ይዞት አልመጣም። ማንም ይዞ አይሄድም። ቁሳቁስ እኮ ነው። እኔ እንደውም ሳይንስ ይሄን ሰርቶልናል፣ ውጪዎች ይሄን አድርገውልናል፣ ይሄን አድርገውልናል ሳይንስ ተብሎ ሆነ ቦታ ይወራ ነበር ሰሞኑን። ከፈለጉ ነው ሁሉንም ኮተት ይውሰዱልን ከሀገራችን ላይ። እኛ ነፃ ነን። እስቲ ነፃነታችን ይሁን። ምንድነው የጠቀመን? ምንድነው ያደረገልን? ሰውነታችን ላይ ምን ጨምሯል? ያመጡልን ተሰራ የሚባለው ነገር ምንድነው የጨመረው? በቃ ይሄ ሐሳብ ባይኖረን ይሄ ማንነት ባይኖረን በዚህ እናወራለን እንዴ? የምንበልጠው እኔ እናንተ ነው ወይስ ይሄ ነው? እኔ እናንተ ባንኖር እኮ ይሄንኛው የለም። አሁን ሳይንስም ሃይማኖትም ይሄ ዕቃው ይበልጣል እንቅበርና ሙቱ ነው የሚለን። ይሄ እኮ አሁን ነው የመጣው። ከመምጣቱ በፊት እኔ እናንተ እየኖር ነበር። ግን ሰዎች እንዴት ነፃ ሆነው መኖር ይችላሉ ማለት ነው? ለምሳሌ አሁን ቅርብ ቀን የሆነ አንድ ጓደኛቸው ያገባል እና እንደ ሳምንት ነው ሰርጉ እና ከሳምንት በፊት አገኘዋቸውና እንትና አንዱኛው ልጅ አልሰማም ማግባቱን። እንትና እኮ ላገባ ነው ሲለው ወይኔ ጥሩ ልጅ አልነበር እንዴ አለ። እንዴ ምን ማለት ነው ጥሩ ልጅ አልነበርም ወይ ማለት ሊቃጠል ነው ወይኔ እዚህ ውስጥ እንዴት ይገባል የሚል ትዳር የመፍራት ነገሮችም አሉና እሱ ላይ ምንድነው ይሄ እንዳልኩ የፕሮግራሙና አይምሮ በሃይማኖት በምን የተቀመመው እሱ ከሆነ እሳት ነው በኔቸር ስላልሆነ። ስለዚህ እውነቱን ነው። መታጠር ለምን ይሆናል የሚሆንበት ያው ደግሜ የሚለው ነገር አለ። እሱ ለብዙ ባለ ትዳሮች መፍትሄ ሊሆናቸው ይችላል። ሶርስና ምንጭ ነው። በቃ የሆነው ለመሆን ከሆነ ገነት ነው። ያልሆንከው ለመሆን ስታገባ ባለመሆን ባልሆነ ደግሞ ስትወልድ አባት ልጅ ስትወልድ አያት በአይደንቲቲ የሌለውን ቀጥለ ደግሞ ሀብታም ለመሆን የተማረ ለመሆን ይሄንን ለመሆን ከሆነ አግብተህ ይሄ ደግሞ ማንነት ያልሆንከውን ለመሆን ስትሆን ነው እኮ መቃጠል። ወንድ ሆነ ለመኖር ትሰቃያለህ። ሴት ሆና ለመኖር ሴትዋ ትሰቃያለች። እንዲህ ነው። ቴንክ ዩ በቃ መጣልኝ። ይሄ እንደው ቋንቋ ነው። ላይፍ ስታይል ነው። ይሄ ገነት ነው። በተረፈ ከዛ ውጪ ስትገባ ለሴትየዋ መልካም ሰው ለመሆን መሞከር እኮ ነው። ይሄኛ ሀገር ወንድነት እኮ ያስመሳይነት ያልኩ አልችልም እኔ ውሸት ነው እኮ። ስለዚህ ሰውየው 2 ሰዓት ሲገባ ወደ ቤቱ ነው እንጂ መግባት ያለበት ለሚስቱ ሲል ነው መግባት ያለበት። በቃ መግባት ስላለበት ነው የሚገባው። ለሚስቱ ታማኝ ሆኖ አይደለም መሆን ያለበት። አንደኛ 2 ሰዓት ብሎ ሰዓት ከየት እንደተሞላ ብለናል እኮ ማን እንደሞላ ዞሮ በእኛ ምድር ላይ ባለው ሲስተም ነው የምልህ። ገባኝ። በዛ ባሪያ መሆን የለበትም እንጂ ሴትዮዋም ደግሞ ከማጋና ወደ እኔ እያለች እየደወለች መከራ ማሳየት የለባትም እኮ። ለምንድን ነው እንደገና ወደ ልጅነት አሁን ለምሳሌ ልጅ ሆነን ስናድግ ቤተሰቦች ይቆጣጠራሉ። የት ነው ወዴት ገባ የት ወጣ ምናምን ይላል። ያ ባል ነው ልጅ ነው ሕፃን ነው የምትሆነው። ገብተው ወንድሜ ወይ የምትበላ ይመረጥላል፣ የምትለብሰው ይመረጥላል። ሕፃን ነው እኮ እየተባለ ሰውዬው አይሆንም፣ ማበሻ አይችልም፣ ፌሮ ነው አይታጠፍም። ወንድሜ ወይ 40 ዓመት እንደፈለገ የኖረ ሰውዬ እህቴ ወይ አትሰቃይ፣ ይህ ሰውዬ ለውጣለሁ ብለሽ ተናውጠሽ ነው የምትሞቺው። የለም አይለወጥም፣ ማበሻ በቃ አይለወጥም። ወንድ ነው ወንድነቱ ነው። ዘር ሊሰጥ ነው ዘር ከዚህ ውጪ ሌላ ነገር ፈልጋለሁ ተብሎ ስፔሻሊ አሁን ላይ እንደፈለገ የሚሆን ሰውዬ ሲፈልግ ሃይ ብሎ በቪዲዮ በምን እንደፈለገው የሚያወራ ይሄ ሰውዬ እጁም እግሩም አፍንጫውም ሁሉ ነገር ቀዳዳ የሆነበት ዘመን ላይ እዚህ ዘመን መኝታ ቤት ሆኖ ቁጭት ማድረግ ይችላል ተቃቅፋ። ስለዚህ ሰውዬ ነፃ ከወጣ በኔቸሩ ነፃ ከወጣ እሷ ነፃ ከወጣች ለራሱ ለሚስት ብሎ አይደለም ለባል ብሎ አይደለም ይሄ በኔቸሩ ጀምሮ ከኖረ ይሄ ግልግል ነው። በተረፈ ሰው ማለት በምድር ላይ እንደ ሰው ጥንብ የለም። ይሄን ግድግዳ እኮ ልገፋው ቀለሙ ልትልጥ ይችላል ይገፋ። ሰው ማለት እኮ ይሄ የተፈጠረበት አይደንቲቲው ካልመጣ በስተቀር እንደ ሰው የሚከብድ በምድር ላይ ምን አለ? እና ስለዚህ በኔቸር የሆነውን ሆኖ ለመሆን ከሆነ ሲምፕል ነው። ያልሆነውን ለመሆን ስንጥር ነው የምንጋደለው፣ የምንፋጨው፣ የምንለያየው፣ መከራ ውስጥ የምንገባው። በቃ ሴትዮዋ ሙሉ ነው፣ ሴት ሆናለች፣ አንዳች አያስፈልጋትም ሌላ። ወንዱም ሙሉ ነው። ዘር የመስጠት የመቀበል ላይፍ ስታይል ቅድም እንዳልከው የወስ ስርዓት እሱ ሲምፕል ነው። ከዛ ውጪ ባልየው እንዲሆንላት የምትፈልገው ክራይቴሪያ አለ። ከየት ያምጣው? በዘር የለም። እሷ እንድትሆንለት የሚፈልገዋል። ከየት ታምጣ? ወንድሜ ሆይ አስጨንቀው የሚያስለቅስ በየቤታው በየመኝታው የሚያስጨንቀው ሴትነቷን ሴት ሆና መሆን አላቃታትም። ወንድ ሆኖ መኖር አላቃተም። ሌላ የተጫነ ባህል አለ። የኢትዮጵያው ባህል ደግሞ አሁን እያለቀ ሲሄድ የውጭውን ሀገር ባህል ለማካሄድ የሚደረግ ስቃይ አለው። የአውሮፓውን የአሜሪካው ባህል እሱ ደግሞ አሁን በዚህ በኢንተርኔት መጥቷል። ዘመናዊ ትዳር ዘመናዊ ማንነት ለመሆን እየተሰቃየ ነው ሰው። ትዳር ባልና ሚስትነት ወንድና ሴት ዘመናዊም ባህላዊም አይደለም፣ የተፈጥሮ ስርዓት። ማን ከማን ጋር ነው የሚገባው? ሴት ከወንድ ጋር ነው በቃ ፔሬድ። ምን ማለት ነው? የፈለኩት ከስብዕና አንጻር ነው የማወራ እኮ። ሴት ሆና ወንድ ብቻ ሴት ነው ሰውነት ሰው ነው ብላ ካለች
ፐርፌክት። አይ ለምሳሌ ምርጫ አለው፣ ረጅም፣ አጭር፣ ወገቧ እንደዚህ የሆነ እንደዚህ ራሱ ምርጫ አለው ነው። ሀብታም ድሃም ሊገባ ነው እኮ የተፈጥሮ ነው። ሰው አጭርም ረጅም አይደለም እኮ የሚያስበው ሀሳብ ምንድነው ነው። ሰውየውን እያንጨረጨረ ፍርድ ቤት የሚወስደው እኮ ቁመቷ ነው እንዴ? ጸጉሯም አፍንጫዋ አይኗም አይደለም፣ ሀሳቧ ነው። ሀሳቡ ነው ምንድነው ያላት ሀሳብ። ምንም ዜሮ ነኝ ካለች ሰውየውም ዜሮ ከሆነ መገናኘት ይችላሉ። በተረፈ ጫማው ረጅም ነው አጭር ነው፣ እኔ ጠይም ሰው ነው የምወስደው አፍንጫ ሰልካካ ብላ ቀጥላ የተናፈጠለት ጥላት ጠፋለች እኮ። የለ ውሸት። የኛ ዘር አፍንጫቸው ሰልካካ ነው ጸጉራቸው ሉጫ ነው እየተባለ ገና ጸጉርና ቅጫም የሚይዘው ጸጉር ላይ መንጠልጠል በራሱ ሌላ ችግር ነው። ስለዚህ የለም አሁን እኮ ለይሄንኛው እያለቀ መጥቷል። አሁን ለአንተ ቁንጅና ምንድን ነው? ሚስቴ ቆንጆ ናት፣ ባሌ ቆንጆ ነው ምናምን የሚባል ነገር አለ። አንተ ቆንጆ ነው ላይ ኮሜንት መስጠት አልችልም። ለምንስ? አንደኛ የለም፣ ሁለተኛ እኔ መስጠት አልችልም። ማልችለው እዝጊር በፈጠረው አካል ላይ ማን በኔቸር የመጣ ሰውዬ ላይ ምን ልበለው? ከለሩን ራሱ አላረገው፣ አፍንጫውን ራሱ አላረገው። እንደዛ የምትለው እኮ ሰዎች ፈጥረው ከሆነ ኦኬ፣ ይሄንኛው ብለህ እወደዋለሁ አልወደውም ትላለህ። ይሄ በኔቸሩ የመጣውን ሰውዬ እወዳለሁ አልወድም በጣም አስቸጋሪ ነው ሶፊ። እሺ፣ ነገሮችን ሁሉ ያቀላል ይለዋል አንተን ሁሉን ነገር ማቅለል የምታከብደው ነገር የለም። ይሄ ማክበድም ማቅለልም ሳይሆን በኔቸሩ ይሁን ነው ሁሉ በተፈጥሮ እኮ ሁሉንም ነገር የለም በሚለው እኔ የለም ብያለሁ። የለም ብዬ ሳይሆን አሁን ቅድም ብያለሁ እኮ እግዚአብሔር አለ የለም፣ ሰማይ አለ፣ ምድር። ይሄ የለም የሚለውን ቋንቋ አለም አይደለም ብያለሁ። የሆኑን ሆነን እንቀጥል ነው። የሆኑን ሆነን ስንኖር ግጭትም ጠብም ምንም የለም ነው። ከሆኑ ውጪ ነው እዝጌር አለ የለም። አይ ለመሰለ ያቀለልክበት ምክንያት አንድ ነገር ልንገርህ። ለምሳሌ ሲኦልም ገነትም የለም ብለህ ሰዎች ገና ከዚህ ህይወት በኋላ እንኖርበታለን ብለው በጣም አክብደውና ተስፋ አድርገው የሚጠብቁትን ዓለም የለም ብለሃል። የጓሮ አትክልት ናቸው አልክ እኮ የሆነውን የተናገርኩት እኔ። አንተ እንደውም እኮ የለም ማለት በሰማይ አላስወራ እሺ፣ ዛሬ ፍቀዳል። እሺ፣ ገነት በምስራቅ በኩል ዘፍጥረት 2 ላይ ኤደን ገነትን ተከለ ይላል። መሬት ላይ ተከለ ይላል። ወንዞች እንደውም ይፈሳሉ በአራቱ ወቅቶች። ሰውን አመጣና እዛ ሰው የሚበልጠው ሰው የእግዚአብሔር መልክ ሰው። እዛ ገነት ውስጥ እኮ ሰይጣን ገብቶ ሰውየው ልጅ ይወጣ ሙዝ፣ ሽንኩርት፣ ቲማቲም ይዞ አልወጣ። መጥቶም አንተ እንዳልከው የጠፋውን ሰው ልፈልግ ነው ያለው። ሰው ነው የጠፋው። አሁን ደግሞ የመጣው ሰው ራሱ ከራሱ ወልዶ እግዚአብሔር አባት ሆኖ ሶርስ ምንጭ ሆኖ ወላጅ ሆኖ ከእግዚአብሔር በላይ ማን ያለው ነው ያልኩት። አሁንም የአረንጓዴ ቅጠል እዝጌር የፈጠረው ካለ እሱን አናጣው። እሱ ብገባ እኮ ሰይጣን ገብቷል እኮ። ሰይጣን ገብቶ አውጥቷል እኮ። አሁንም እገባለሁ ብትል አንተ የተፈጥሮ ከሆነ ሰይጣን የሚያወጣ ቦታ አይደለም፣ ስፍራ አይደለም። አሁን የበለጠ እግዚአብሔር የመኖሪያ የዘላለም መኖሪያ ሆኗል፣ አምላክ ሆኗል፣ አባት ሆኗል፣ ምንጭ ሆኗል። የበለጠ ነገር ነው እንጂ ያወራሁት እኔ ያነሰ ነገር አይደለም። ትርጉሙ እኮ ራሳቸው ነው ያሉት፣ እኔ አይደለሁም። ግዕዝኛ ነው። ጠይቅ ብትፈልግ ግዕዝ የሚያውቅ ሰው ያው ማግኘት አይቀርም። ጠይቅ ግዕዝኛ ገነት ምንድን ነው ብለህ። በእንግሊዝኛ ጋርደን እኮ ነው የሚለው። በቃ ይሄ ከዚህ ይበልጣል ነው። ሰውየው ድሮም እኮ ከገነት ይበልጣል። የእግዚአብሔር መልክ ነው ሰውየው። አይ አይደለም፣ ምንም ገነትም ሲኦልም የለም ካለ ሰዎች ልቅ አሁን የእነሱ መረዳት ያንተ መረዳት ነው። እኔ ያልኩት የሚበልጥ ክፍል ይሄ አለ እኮ የለም። እዚሁ ምድር ላይ ነች እያልክ ነው። ማነች ምድር ላይ? ሲጀመር ምድር ሰማይ እኮ አይደለም ጉዳዩ፣ እግዚአብሔር ያደረገው ነው እያወራለሁ እኮ። በምስራቅ የደንገነትን ተከለ ስላለ እኮ አሁን አንተ ናም እያወራ ያለው። ኧረ በሕግ አምላክ መጽሐፉን አይደል እያወራ ያለው? አይደለም ኖ አንተ እየተናገርከ ያለውን ከዛ እኔ ስናገረው ነው ስተት የሚሆነው። አይ አንተ ስለተናገርከው ስላልተናገርከው አይደለም። ከዛ አንፃር አቅልሎታል። ምክንያቱም ከዚህ በፊት ስትናገር ሰምተህ አስተውለኸው ከሆነ የተናገርከው አላውቅም። ኃጢአት ወጥ አይደለም የምትሰራው አይደለም የሚሰራም አይደለም የሚል ነገር አንሳብ አንስተህ ሰዎች እኮ ኃጢአት ብሎ ያሉትን ነገር ወይም ደግሞ ሃይማኖቴ ይሄኛው ኃጢአት ነው ብሎ ያስተማረኝን ነገር አላደርግም ብለው የሚሉ እኮ የሚናፍቁትን ለነገው ህይወቴ ምኑን ለነገ መንግስተ ሰማያት ምንድነው? ማን የፈጠረው ሰውየው? ከማን ተፈጠረ? ማን ወለደው? ስማኛውን በደንብ ስማ። ይሄን አስረዳኝ በደንብ። እሺ የተፈጠረው ፈጣሪው እኮ ሲኦልን ነበር፣ ሞት ነበር። በአዳም ገባ፣ ሞት ሲኦል አልከኝ። ሰይጣን ነው እባቡ ገባ። አሁን አንተ እንደምትለው ያ እባብ ተቀጠቀጠ፣ ሞትም ሲኦልም ተወገደ። ያ ሞት ያ ሲኦል ተወገደ። ያለው ህይወት ነው። ህይወት መጣ ነው። አሁን አይን ያላየው ጆሮ ያላየው እግዚአብሔር ያዘጋጀው ብለህ ነበርኩ ባለፈው። እግዚአብሔር ከራሱ በላይ ምን አዘጋጀ ነው? ራሱን ነው እኮ ያቀረበው። ራሱ እኮ ነው በስጋ የተገለጠው። ስለዚህ ከሱ ከተወለድክ እሱ አባት ከሆነ አንተ ልጅ ከሆንክ ልጅ ከሆናችሁ ወራሽ ናችሁ ብሎ እኮ የምትወርሱትም ደግሞ አባታችሁ እግዚአብሔር ነው ይላል። አሁን ከእግዚአብሔር በላይ ሆናለሁ ያለው ሰይጣን ነው። አሁን ሃይማኖት ላይ ተሰብስቦ አሁን ገነት ትገባለህ አገባም እያለ የሚያምታታው ያ ዘፍጥረት 3 ላይ እግዚአብሔርን ትመስላላችሁ ብሎ ያወራው ያስተማረው እባብ ነው። በተረፈ እግዚአብሔር አባት ከሆነው ልጅ ከሆንክ
ወራሽ ነህ። ስትወርስ ደግሞ የምትወርሰው ራሱ እግዚአብሔር ነው። ከዚህ የሚበልጥ ነገር ካለ አስረዱኝ ነው። ኦኬ ምንድን ነው ኃጢአት? እሺ ወጥ አይደለም ያማ እኮ ሄደህ ተወገደ። ዘር ኃጢአት የሚሰራ አይደለም። የሆነ ቀንጥበህ ምን አድርገህ ሳይሆን ዘር ነው ገባ ድርጊት አለ። ለምሳሌ አይ የገባውን ያንዱ አንዳንዶቹ 10 ትእዛዛትን ሶርሱን እናውራና ቀጥሎ እነዚህ የሚባሉት ናቸው። ሶሻል ሲል የሚባለው ይሄንን ባህልም ይፈርድብሃል። ቀበሌም ምንሻም ሁሉም ይይዛል። አሁን ይሄ ቦታ ምን አለ ለዚህ ሶሻል ለተፈጠረው ህብረተሰቡ የሃይማኖት ለፈጠረው ኃጢአት እዚህ መንግስት በቂ ነው። እግዚአብሔር የሚለውን ኃጢአት ግን ራሱ እግዚአብሔር መጥቶ ነው ያስወገደው። ብራዘር እግዚአብሔርን ነው የጠየቀው እኮ። ምንድን ነው እሱ ኃጢአት? እሱ ሞት ነው፣ ሲኦል ነው፣ ፐርሰን ነው፣ ስፕሪት እኮ ነው። የሚሰራ ማይሰራ አይደለም። ራሱ ነው ሞት ሆኖ የገባው እኮ። ገዢ እኮ ነው፣ ሞት ሆኖ ነው የገባው። ፐርሰን እኮ ነው እሱ። ማንነት ስላለው እኮ ነው በዘርና በዘሯ የተባለው ማለት ነው። ገዢ ነበር፣ ሞት ነው፣ ነግሷል በሰው ላይ። ፐርሰን ስለነበረ ይሄ ፐርሰን ያለው ከመንፈስ ተወልዶ የመጣው እኮ ያለ ሊያስወግድ ነው። ያንኛውን አስወግዷል፣ ሽሯል ነው። አሁን ግን ያ ነገር እንዳልተወገደ የሚሰበከው ትምህርቱ ያለው ነገር ሰው መሰብሰቢያ ነው። ሰው ሲኦል አለ ካላልከው ምን ሊሆን ፈርቶ ይሰበሰባል? ሰው አይሰበሰብም። ሲኦል አለ ካላልከው ከሞት በኋላ ገነት ትገባለህ ብለህ ታታልለዋል። አሁን ያልሆነ ገነት፣ አሁን ያልፈጠረኝ እግዚአብሔር፣ አሁን ያላገኘኝ አባት ከሞት በኋላ የት ነው ያለው? ምኑ ጋር ነው ያለው? የት ነው የሚገባው? ይሄ እኮ በጣም እኮ ከእግዚአብሔር በላይ ሌላ ነገር መጠበቅ ማለት እኮ ነው። ይሄ ከእግዚአብሔር በላይ ሲያስብ ወደቀን ነው የሚባለው። በቃ አባት ሆነ እኮ ፈጣሪ ሆነ ወላጅ ሆነ። ከሱ ከምንጭ ጀምረሃል ነው። እሱ ባንተ ይገለጣል ነው። ሁሉ በሁሉ ሁሉ በርሱ ሁሉ ከርሱ በርሱ ሆነ እሱ ነው ማለት ነው። ሁሉ በሁሉ አንተ ከሆነ ቦታ ሆነ ቦታ የምትገባው አይደለም። በቃ አሁን በሰማይ በምድርም ከምድርም በታች ለዚህ እውነት ጉልበት ተንበርክኳል። ሽንገላው ተወግዷል። የለም። ስለዚህ ያለው እሱ ነው። ጥሩ የመጨረሻ ሀሳብ ላንሳለህ። ይህንን ደግሞ አሉባልታ ነው ወሬ ነው እንዳትለኝ። እዛው አንተ አካባቢ ካሉ ሰዎች ነው። በቃ በእኔ አገላለጽ እዛ ቢሾፍቱ አካባቢ አንተ ጋር የማታውቃቸው ሰዎች ቤቱ ያድራሉ አሉኝ። ምንድን ነው የማያውቃቸው? አንድ ነን ብለህ ነው? አሁንም እኔም እንኳን እሱ ራሱ የሚያጦዝ እኮ ምንድን ነው እንደው በአካል የማትተዋወቃቸው ፐርሰን የማታውቃቸው ሰዎች ሰንበዲ ወይ ሊልከው ይችላል። አላውቅም። የበሬን ነው የማወራው። ጽድቅም ኩነኔም አይደለም። አሁን ዛሬ ቤት አይ በጠፋበት ይሄ አሁን ጊዜው በጠፋበት ሁኔታ እንዴት ከየት ያመጣው ነው ብዬ ነው አግራ ገባ። አይ አሁን ይሄን አላውቅም። አሁን ለምሳሌ ዛሬ ቤት ማን እንደሚተኛ ማን እንደሚያድር አላውቅም። ለጉራም አይደለም ለምንም አይደለም። ሲሄድ አንዶም አንዳንዴ አምሽቼ ከገባው ወደ ላይ ከወጣው ላይኛው ላይ ከተኛው ከታች ሰው ተኝቶ ሳላቸው ሁሉ ሊወጡ ይችላል። ማለት የሚያውቅ ሰው ነው የሚያመጣቸው። ግን እነዛን ሰዎች እኔ ተዋውቂያቸው እኔ ጋር ደውለው ብሎ አይደለም የሚመጡ ሰዎቹ እዛ ቤት አድረው ይሄዳሉ። እዛ ቤት ሲያድሩ ግን ይዟቸው የሚመጣው ሰውዬ ከሌ ቤት ነው ብሎ አይደለም የሚያመጣቸው ሲጀመር ማለት ነው። እዛ ቤት መጥተው አድረው ወጥተው ይሄዳሉ። ይሄ አሁን ከጽድቅም ከኃጢአትም ውጭ የሆነ ነው። ግን ይሄ አለ ይኸው ስርዓት እንደ ዕቃ ምናምን ይዘው ቢሄዱስ? ያው ቤት ይዞት ይሄዳል። ከዛ ቤት ውጭ ነው ሌላ ቦታ ይኖራል። ዕቃው ሌላ ቦታ ይኖራል። ችግር የለውም። ከምድር ከዝጌሮ ወዴትም ይዞት አይሄድም። ትንሽ ከእንትኑ ዘመን ማት ነገር እንዲሆኗል ልገልጽልህ የማልችለው ነገር ሁሉ ሆኗል። እንደው በአጭር ቃል ብነግርህ ምንድን ነው የሚባለው? አንድ ጊዜ ዕቃው የኛ አይደለም ዕቃውን ሰውየው ይዞት ይዞራል እንጂ መስረቅ አይችልም ከፈጣሪው ምናምን እያልን እናወራ ነበር። ሆነ ቤት እያወራን ስንሄድ የሆነ ልጅ ነበር ቤት ውስጥ ቢኖር። ከዛ ይሄ ምንድን ነው የሚባለው ፋሽን ነበር የዛን ጊዜ ጣራ ላይ ሰቅለህ የሚበራው ነገር ምንድን ነው? ሶላር ምናምን ቴንኪው ሶላር ምናምን ሶፋ። ይሄን እንግዲህ ሁሉ ሰው ያውቀዋል። ይሄን ከመቶ ሰው በላይ ያውቃል። ይሄን ሳወራው ሶላሩ ምኑን እንደገና ደግሞ ሶፋ ላይ የተቀመጡ እንትኖች ነበሩ። ከዛ ውስጥ አንስቶ ይዞ ሄዷል ማለት ነው። አንተ ጋር የነበረ? አዎ። ሆነ ቤት ግን ምን እያልን እናወራ ነበር? ሌላ ቦታ ዕቃውን ነው ይዞ የሚንከራተተው ሰውየው እንጂ ያ ነገር ለሰውየው አይጨምርለትም፣ እኛን አይጎዳንም በሚል ሀሳብ እየተወራ ስንሄድ እንደዛ አድርጓል። ከዛ አብሮኝ የገባው ልጅ እንደውም ደረገጠ ማለት ነው። እኔ ያን ሰብቻ አውቄ ማወራ ነው መሰለኝ። ስንሄድ የለም እንትኖቹም የሉም። እነዛ ሶፋው ላይ የሚደረጉ ደረጃ ትላልቅ ነው ሶፋው። እዛ ላይ የሚደረግ ስፖንጅ አለ። ብድግ ይላል እሱ። እነሱን አንስቶ ይዞ ሄዷል። እስቲ ለ3 ዓመት ነው ለ4 ዓመት ድረስ እኔ ደውል ነበር በዛ ስልክ ድንገት ከከፈተ እያልኩ። ግን ምንም ልጁን ለማግኘት ማለት ነው። ግን ምንም እዚህ አካል ላይ የጎደለ ነገር የለም። እዛም ልጁ ላይ የጨመረ ነገር የለም። ይሄም ደግሞ ለመፈላሰፍ አይደለም። የምርም አልሆነም። ሰው እንዲህ ይሆናል። በቃ እንዲህ ነው እኮ ያለው። ግን ነገሩ የኔ ነው ያ ሰውዬ ከወሰደ ብለህ ሰውየውንም ትገላለህ፣ ራስም ትጠፋለህ። ነገሩስ መጀመሪያ ከየት ነው የመጣው አይታወቅም። እንዴ ምንድን ነው አንተ የምትለው? መንገድ ላይ እንኳን ሞባይል ነጠቀኝ ብሎ ሰው ሲደበደብ አይቼ አውቃለሁ። ሞባይል ነጥቆ ሮጦ
አንድ ልጅ ምን አደረጉት? ሲደበድቡት እኮ ራሱ ሰውየው እንደሆነ ስለማያውቅ ነው። ሰውየው ራሱ እንደሆነ ስለማያውቅ ነው። ነጣቂውም ተነጣቂውም አንድ ነው። አንድ ሰው ነው። አንድ ሰው ነው። ያ ነጣቂው ግመል ቢሆን ኦኬ። ስለዚህ በዚህ አጋጣሚ ሰዎች ራሳቸውን የሚሰቃዩበት መንገድ ሌላ ሰው አለ ብለው ስለሚያስቡ አሁን ይሄን ያስኩትን ጥየው ሊሄድ አይደለም። ያው የምጠቀምበት ነው እየተጠቀምኩት። ድንገት ወይ እዚህ ጋር ከጣልኩት የሆነ ሰው ካወጣው በቃ የለም ከዛ ቀጥዬ ሌላ መፍትሄ ነው እንጂ የምፈልገው ከዛ ጋር ልሰቃየው ነው። ብስጭት ውስጥ አትገባም ነው ምን ልሆን? መጀመሪያም እዛ ጋር የተያዘ ነገር የለኝማ። በቃ መጠቀሚያ ነው ካልከው አምላክ ሆነብህማ ለአንድ ብርጭቆም ትገላለህ። ለዚህው ስምህን አሳትማል። ይቺን የሚነካ ሰው ፈረደበት። ግን ይሄ መጠቀሚያ ነው ካልክስ እኔም አንተ የምንጠቀምበት ነው። ረፍት ነው፣ ነፃነት ነው። በቃ መጠቀሚያ ነው ብለህ ይሄም ደግሞ ለመፈላሰፍ ደግ ለመሆን ለመጽደቅ አይደለም። እንደዛ ነው መርሁ። እንደውም የሆነ መኪና የነዳው የሆነ አይሱዙ አለ ያቆማል ማለት ነው ዋና መንገዳችን ላይ። ከዛ ቆምኩኝ እስከሚነሳ። ከዛ በዚህ በኩል የሚደረበው ሰውዬ ሲያልፍ አልፌ ሲሄድ ጮሁ ከኋላ ያሉት ማለት ነው። እኔ እኮ ራሴ ነኝ አልኳቸው። 30 ጊዜ እንዲያቆም ያለው ሆነ ቦታ አልኳቸው። ከፊት ባላቆምም ነገ አቆማለሁ። ይሲ ነገ አቆማለሁ ራሴ ሆነኝ። ለምንድነው ስበሳጭ የምኖረው? እኔ አንሳረግ። ከዛ ቀጥለን ሆነ ቦታ ደግሞ አንዱ ፋውል ገብቶ ፋውል የገባው ሰውዬ በዛኛው ሰውዬ ተናደደ። ጭራሽ ነው የገባው ከይ ሰውዬ ነው። ከዛ ያ ፋውል የተገባበት ሰውዬ ደረሰ። አያችሁት ምናምን ሲለን ዝም አልኩት እኔ ማለት ነው። ያ ሰውዬም ራስ ነው ሌላ ቀን እንደዛ ሲያደርግ ነበር። ያም ሰውዬ አንድ ነው ሰው ያለው ማለት ነው። ፕሮግራሙ አንድ ነው። ሲያባላ ግን ይሄ ሌላ ነው ይሄ ሌላ ነው እያለ ነው የሚጮትብህ። አለቀ እኮ አሁን ልጅ ይሄ ልጅ የቅድሙ ልጅ የኔ ነው ብለህ ካሰብክ አለቀልህ። ጉር ነው የምትሆነው። አንተና 16 ዓመት ምናምን አልክ። አንድ ቀን ዳይፐር ያልገዛች ሲሊፐር ያልገዛች ሰው ሃይ በሚል ጽሁፍ ከንፈሩን ስማው ይዛው ትሄዳለች። ምንም ግንኙነት የሌላ ሴት በአንድ ሃይ በሚል ሜሴጅ ማለት ነው። ከዛ ሰማይ ምድር ይናወጣል። አሳድጌ አስተምሬ ብደውል ስልክ አነሳለም የለም። ያንተ መስሎ ነው። ምስል ነው እየተጫወተብን ያለው። ውሸት ነው። አንዳችንም የማንን ማርን ነው እንኳን እኔ ሊሆን ይሄ ልጅ የማን እንደ ጸጉር አፍንጫ ጆሮ ያንተ ይሆናል አካል። ውሸት እኮ ነው። ሆኖ አቅም በፍጥረት ያለ ሰው ነው። እንደ ማንኛውም ከገጠር የመጣ ሰውዬ እንደሆነ ካላሰብ ስቃይ ውስጥ መገበው እንዲህ ቢሆን ቢሳሳት እንዲህ ቢሆን ቢባልግ እያልክ ስትል ሰውነትህ እያለቀ ነው የሚሄደው። እነሱ ደግሞ ጌታ ይባርካቸው ምንም አይሰሙም። አብረው ያሉ ይመስላሉ። የኢትዮጵያን የልጅ አስተዳደግ አለ አይደል? እሱ እንዴት ነው? ምንድነው መሰል አስተዳደግ ያው እኔነቱ ነው። እኛ እዚህ ቤት አይ ልጆች አሁን ለምሳሌ ሲያድጉ ዶክተር ቢሆንልኝ ኢንጂነር ቢሆንልኝ ፓይለት ቢሆንልኝ ከዛ ልጆች በሙሉ ሲጠየቁ አንድም ልጅ መካኒክም ሆነ አይልም። ፓይለት፣ ዶክተር፣ ኢንጂነር ነው የሚል ሰው የሆነውን እንዲሆንማ አይፈቀድለትም። ያ የተጫነው ፕሮግራም እንዲሆን ነው። ያ ፕሮግራም ተጭኖበት ሰውዬ ዶክተር ሲሆን እኮ ራሱን አልሆነም። ሰውዬው ለቤተሰቡ ነው ለሆነ ነገር ነው የተመረቀውም የተማረው። ስቃይ ነው የሆነው። ልንገርህ ኢሚግሬሽን እሺ 2 ጩጬዎች አሉ በዚሁ አካል የተገኙ ፓስፖርት ልናሳድስ ሄድን ማለት ነው። እሺ የምር ነው ሁሉም ያውቃሉ። ህብረትም ላይ የትም ያሉት 2 ልጆች ሊያሳድሱ ነው የሄዱት። ከዛ ዝም ብሎ ለቅቄያቸው ሄደው ሊያሳድሱ ይሄዳሉ። አንደኛው 10 ነው አንደኛው 8 ዓመት። ከዛ ይዙትና ኢሚግሬሽን ውስጥ አንደኛውን ምንድነው መሆኑ ፈልገው አሉት። ሲሉት አንደኛው ሹፌር አላቸው። ዋይ ብለው ጮሁ ማለት ነው ኢሚግሬሽን ውስጥ። ምንድነው ብዬ ስገባ እዛ ውስጥ ሹፌር ስላላቸው። ሌላኛው ክፍል ደግሞ እንደምትፈልገው ሲባል ቤቱ አብሮ የሚኖር ነበር። ጸጉር የሚሰራል ጸጉር ነው የሚሰራው እነሱ የሚሰራቸዋል ምናምን ልሱን አይቷል ልጁ። ምንድነው መሆኑ የምትፈልገው አንተ ሲሉ ጸጉር ቆራጭ አለ። የጮህ ጩኸት አይደለም። ከዛ ምን አሰብኩኝ እኔ እንዴ ሁሉም ሰው እንዴት ፓይለት ይሆንላችሁ አልኳቸው። እንዴት ሁሉም ሰው ዶክተር ይሆናል እንዴ? ሹፌር ከሌለ ማን ሊነዳ ነው መኪናው? የሆነ ክፍል ከሌለ ክብር ተብሎ የ4 የሚሆኑ ሙያዎች አሉ። ዶክተር፣ ኢንጂነር ሁሉም ሰው ያለ ከሆነ ሌላው ሰው አይደለም ወይ? ይከበራሉ ደግሞ ዶክተር ናቸው ኢንጂነር ናቸው ምናምን ፓይለት ናቸው። ድሮ ነበር። አሁን ሁሉም እኮ ፓይለት ሆኗል። አሁን የሆነ ወር ገብተህ ፓይለት ትሆናለህ ተምረህ እኮ። ዶክተር ምንም ታወቀ እኮ ድሮ ሌላ መስሎ ነው። እኛ የበሽታ ስም ምንም ታጠናው የሆነ ቃላት ፊደል ነው የሚጫንብህ። ሌላ ታሪክ የለውም እኮ። ድሮ እኮ ዶክተር ከሰማይ ዱብ የሚል ይመስልህ ኢንጂነር ከሰማይ ነው። እኩል ተማርን እኮ። ኢንጂነር ስትሆን እኮ ምንም አታመጣም እኮ። ሞተር ነው የሚሸከመው። ሞተራን ፈጥረ አሁን ድሮ እኮ ሌላ ተመረቀህ ዝም ብሎ የተመረቀው ፎቶ ቁጭ ሲልም ራሱ ክብር ነበር። አሁን ስራ ካልሰራህበት ትሰደባለህ አንተ ብሎ ኢንጂነር አሁን መሰደቢያ ሆኗል እኮ። ይኸው ተመርቆ የኔውማ ይኸው ይንዘላዘላል ትባላለች። ራሱ ይኸው ተመርቋል ስራ የለው ተመርቃለች ተብሎ
ውሸት ነው። ሰው በሰውነቱ ነው መኖር ያለበት። ስለዚህ ልጆችን ለማን እንልቀቃቸው? ለምሳሌ ምን ማለት ነው? ቅድም እንዳልኩ ቤተሰብ ዶክተር እንድትሆን ይፈልጋል። አብዛኛው መቀስ ተረሳ የሰው ሆድ ውስጥ የተለያየ መርፌ ተወጋ ምናምን የሚል ያለ ታለንቱ ውስጡ የሌለውን ነገር ቤተሰብ ለማስደሰት የገባ ሰው ነው ብዬ ነው የማምነው። ወይም እንዳልከው ሹፌር መሆን የሚገባው ልጅ በግድ ዶክተር ሆኖ ምንም ደምና ሽንት ካካ ነው መከራ የሚያሳየው። ይሄ ስቃይ ውስጥ ነው ያሉት እኮ እሱ ወንድሞቻችን እኮ። አሁን ዶክተር ምንድነው ሁሌ ከደም ጋር ሁሌ ከሽንት ሁሌ ከካካ ጋር መገናኘት በራሱ እኮ አንተ እነሱ እኮ በቃ ሊደረስላቸው ይገባል እኮ። ሁሌ በቃ ሁሌ ከበሽተኛ ጋር መዋል በራሱ ኖርማል ነው እንዴ? ይሄ እኮ ኖርማል አይደለም። የማይሆን ክብር ተሰጥቶ የማይሆን በቃ ተጭኖበት ደግሞ ኃላፊነት ተብሎ ሁሌ ከደም ጋር አስቦ ምን እንደሆነ በቃ ሪፍሬሽ ሊያደርግ ይገባል አይምሯቸው። በጣም ጭንቀት ነው እኮ መከራ ነው በራሱ ግን ክብር ነው ተብሎ ተነግሮናል። ከዛ ሰውየውን በዛ ልክ ላክብር ስትለው ሰውየው ሲውል የሚውልበት ቦታ አለው። ስለዚህ ሰውነት ይበልጣል። በሰውነት ብንለቃቸው ልጆቹ ሰውነታቸውን ቢያገኙ ይሻላል እንጂ ይሄ የሚጫንባቸው ፕሮግራም ማንነት አይሆናቸው። ይሰቃያሉ። ፕሮፌሰር ነው ብለው ዶክተር ነው ብለው ኢንጂነር ነው ብለው ሰውየው ሰውነቱን አጥቶ ያን ኢንጂነር ለማስከበር ሲሞክር ይጎብጣል። ፕሮፌሰርነቱን ለማስከበር ከማንነቱ ወጥቶ በዛ ልኖር ሲል ይሰቃያል። በስተመጨረሻ ልትለው የምትፈልገው ነገር ካለ? በስተመጨረሻ ምንድነው ይሄ በኔቸር የተፈጠርን የተገኘንበት ዓለም ሩቅም ቅርብም አይደለንም። ሁላችንም አንድ ነን። ከአንድ ነገር ተገኝተናል። በአንድ ነገር ውስጥ ነው የምንኖረው። ያ የሚያኖረንም የምንኖርበት ዓለምም አንድ ነው። አሁን ባለው በሀገር በብሔር በዘር በቋንቋ ይሄ ተከፋፍለን የምንሰቃይበት ስቃይ ሊያበቃ ይገባል። በቃ አንድ አካል ነው ያለው። ያ አካል ደግሞ ያንን አካል ለመግደል አልተፈጠረም፣ ለመገደል አልተፈጠረም። የተፈጥሮ ስርዓት ነው። ሰውየው መጥቷል፣ ይሄዳል። ያ አካል ደግሞ ኦሮሞም፣ አማራም፣ ጴንጤም፣ ጆባም እስላምም አይደለም። ማንነቱ አንድ ነው። የምገለው ራሴን ነው። ጦርነት የሚባለውም እርስ በርስ ፍጅት የሚባለውም ራሴን ነው እንጂ የምገለው ሌላ ሰው አልገልም። ራሱን ነው የሚገለው። ሰው ሶሳይድ ነው የሚያደርገው። ሌላ አይደለንም። ችግራችን ምንድነው? በልብ የተቀመጠ ጥላቻ ነው፣ አለማወቅ ነው። የአለማወቅና ጥላቻ ደግሞ ብሔርም ዘርም ቋንቋም የለውም። ስለዚህ በልባችን በሆነው አንድነት እንኑር ነው። ሌላ ነገር አይደለም። ጥሩ ተመልካቾቼ፣ እንግዲህ በመላ ላይ የምትገኙ ሁላችሁንም አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኛ ጋር ቆዩ። በሌላ ሀሳብ ደግሞ እንደዚሁ ከታሪኩ ጋር በእርግጠኝነት እንገናኛለን። ለዛሬው በዚህ ጨርሻለሁ። አቶ ታሪኩ በጣም አመሰግናለሁ። መልካም ጊዜ